ኦኬ ሁላችሁም እንኳን ደህና መጣችሁ። ሰላም ብያለሁ። ሰላም እንዴት ናችሁ? ሰላም 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 ሰላምታ አቅርበናል። ታፕታፕ ኮፒ እንኳን እንግዲህ እንደ ገናኖች እና በደንብ ከፍ አድርጓ። እስኪ 1300 ሰዎች ትታዩኛላችሁ። እንኳን ደህና መጣችሁ ብለናል። አንድ ጊዜ ታፕታባል ኮፒ እንኳን በደንብ ከፍ አድርጓት። እንደተለመደው ዩቲዩብ ላይ ያላችሁም እንዴት ናችሁ? እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብለናል። እንግዲህ ዩቲዩብ ላይ ያሉት ታፕታብ የለባቸውማ። እዚህ ያላችሁ ይሄ ኢቢኤስ አይደለም፣ ይሄ ዩቲዩብ አይደለም፣ ታፕታብ ይፈልጋል ትላለ። ኮፒ ሊንክ ይፈልጋል፣ ሪፖስት ይፈልጋል፣ ቲክታክ ፕላትፎርም የሚፈልገውን ነገር ስጡት። ሁላችሁም እስኪ ከፍ አድርጉት አንድ ጊዜ ለተወሰነች ደቂቃ ኮሜንቷን አቁመን ታፕታብና ኮፒ ሊንኳን ከፍ እናርጋት እስኪ። ሙስሊሞች ለምንድን ነው የምትሳደቡት? በጌታ ኧረ ተው፣ የሚሳደቡ ስድብ። ኧረ ተው አትስደቡን። ገና ታብታብ እያልን ተሰድቡናላችሁ። ታብታብ እኮ ነው ያልነው። ምርቃት እኮ ነው ለነሱ ስድብ። ኮሜንት ላይ ቀላል ይሳደባሉ። በጌታ ምርቃት ነው። ታብታብ አድርጉ እየተባለ ሰው ታብታብ አድርጉ ስትል ስድብ። ታብታብ አድርጉ ስላልክ ብቻ ማለት ነው። ከዛ እኔማ እፈራለሁ። የቱ ጋር ነው የትኛው ሀዲስ ነው እንዳይሉ ታብታብ ስንራ ከዛ ይመጡና እስልምና የሰው ሃይማኖት አይነካም፣ ሃይማኖታችሁ እንዳትሳደቡ ተብለናል። የሰው ሃይማኖት እኛ አንሳደብም፣ እኛ ጨዋዎች ነን። ኡስታዞቻቸውም ምዕመናቸውም እኛ የሰው ሃይማኖት አንነካም፣ እኛ አንሳደብም፣ እኛ ማንንም አንነካም። አንዳንድ አለላቂ ክርስቲያኖች ካገኙ ከዛ ይሸወሩ እና የሰው ሃይማኖት ለምን ትነካላችሁ? ምን አገባችሁ? የራሳችሁን አታስተምሩ። ኦኬ ቻባ ዱ ዩ ላቭ ሚ? ኖ ቻባ አይ ላቭ ዩ ስትለው ኦኬ ቻባ ዱ ዩ ላቭ ሚ? ኖ እንዳለው ነው። እኛ ጋር ትወዱናላችሁ? እንወዳችኋለን። ኦኬ ለፖለቲካው ሲሆን ደግሞ እኛ የሰው ሃይማኖት አንነካም፣ ማንንም በሰላም በፍቅር ምንኖርናል። እንደዛ ናቸው ሙስሊሞች። ስትወዷቸው እንድወዷቸው፣ እናንተ እንድትንከባከቧቸው፣ እንድታፈቅሯቸው ነው የሚፈልጉት። ሪል አስተምሮት ይወዳችኋል እንዴ? ኖ ለማያቅ ግን ይሸውዳሉ። ፍቅር ሊመስሉ ይችላሉ። እንወዳችኋለን ስትሉ እኛም ሊሉ ይችላሉ። ይሄ ተቂያ ነው፣ ቅዱሱ ተቂያ ነው፣ ቅዱሱ ተቂያ ነው። ኔስ ኦራይት ቅዱስ ውሸት የሚል ቅዱስ ውሸት ብሎ የሰየመ ብቸኛ እምነት እስልምና ነው። ቀድሰውታል። ኦኬ ዛሬ የምንመለከተው በእስልምና ኢሳ የሚባል እንግዲህ መነሻውና መድረሻው ዚስማች የማይታወቅ ነቢይ አለ ይሉናል። ይህ ኢሳ የሚባለው ነቢይ ከነቢያቶቹ ከሌሎቹ የተለየ ነው። እንደ እስልምና ካሉ ነቢያቶች ዛሬ ይመጣል ብለው ስለሚያምኑ ወዴት ነው የሚመጣው? ለምንድን ነው የሚመጣው? እና ሲመጣ የሚያደርጋቸውን ነገሮች የምንዳስስ ይሆናል ማለት ነው። ሲመጣ የሚያደርጋቸውን ነገሮች አስተምሮቱን ሾፍ ሾፍ እናደርጋለን። ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ። አይሆፕ ከስር ኮፒ ሊንክ ታብ እያደረጋችሁ ኖታችሁን እዛችሁ መከታተል ነው የእናንተ ድርሻ ማለት ነው። እና እንደዛ ነው። እንዴት ነህ? ሰላም ብያለሁ። እንደሚታር ክርስቲያኖች እንግዲህ አሁን እናንተን ገስቱን ስተሞላ ይቸገራለሁ ለማስገባት ማለት ነው። እሺ አለው ጥያቄ ነበረኝ። እፎይ ጥያቄ ቤታችን መጨረሻ የምንቀበለው መጀመሪያ እንቀበል።
ወይኔ ምንድነው? ስለ ክርስትና አታስተምሩም? ብቻ የሰውን ሃይማኖት መዝረክረክ ብቻ ነው እንዴ ስራችሁ? አዎ የሰው ሃይማኖት ማዝረክረክ ነው። በደንብ አድርገህ የተዝረከረከ ስናገኝ እንደዛ ነው። አይደለም በቅጥፈት ብቻ እንደዛ ከሆነ እኮ አንተ ስለ እምነት ታደስ ነው ካሁን የገባው ማንቋሸሽ ነው እንጂ ስለ ክርስትና አስተምረን እስቲ እኛንም ወደ ክርስትና ለመውሰድ እጥረት አድርግ እንጂ እንደዛ ሆነ በዚህ ገቡ ወጡ ወላ እንደዚህ ነው። ልጅ ተረጋጋት፣ አልቅስ አሁን። ኦኬ ካሁን ቶፒክ ማስቀየሻ ነች፣ እናውቃታለን። እችን አካሄድ ማንም ይሸወድልህ ስለሌለ አንዴ ስካር ይታርግ ተራ የሚባል ነገር አለ። አንዴ አሁን ተረጋጉና ኦኬ ሰቢር ዛሬ ቶፒኩ ሰምተው ከሆነ እንደ እስልምና ኢሳ ተመልሶ ይመጣል ብላችሁ ታምናላችሁ? ሲመጣ የሚያደርጋቸውንና ምን ምን እንደሚያደርግ ተዘርዝሯል በቁርአን ላይ? አው ኢሳ ይመጣል፣ የእናንተ አምላካችሁ በነቢይነት ይመጣል። ይመጣል ተመልሶ የሚል አንድ የቁርአን ክፍል ጥቀስልኝ። ማይክም ሚውት አታድርገው፣ አንሰው። እፎይ እንዴት ዋልክ? አዎ ይመጣል ማልከው ጥቅሱን ጥቀሰው። እኔ የምልህ ጥቀሰው ቁርአኑን። አዎ ይመጣል በኮንፊደንት ተናግረዋል አለ። ይመጣል፣ ሲመጣ ደግሞ እንዲህ በዚህ ጊዜ ይመጣል፣ ከዛ እንደዚህ ያደርጋል የሚለውን እስኪ አንድ ጥቅስ ከቁርአን ውስጥ እፎይ እንትን ኢየሱስ ክርስቶስ ይመጣል። እናንተ ኢየሱስ ክርስቶስ በእኛ ይመጣል፣ ለፍርድ ይመጣል፣ ለፍርድ ይመጣል። በሙታንና በሕያዋን ሊፈርድ ዳግም ይመጣል እናምናለን። አሁን አንተ በቁርአን ውስጥ ይመጣል፣ የሚመጣውም ለዚህ ጉዳይ ነው የሚል አንድ ጥቅስ ስጠኝ ከቁርአን። አይ አንተ ደግሞ አምላክነቱ እኛን ነፃ ሊያወጣን ነው የሚል ቴንክ ከስሮናል። ተማር ኢብኑ ተሚያ። አቶ እፎይ እንዴት ዋልክ? ተረጋጋ፣ ተራ ጠብቅ። ኢብኑ ተሚያ ተመለስ፣ ኢብኑ ተሚያ ተመለስ። ሸይኹል ኢስላም ሙስሊም ያስከው ተመለስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? ኦኬ አለ ሰላም ነው። ምን ቀየረ መጣ? ምን ቀየረ መጣ? ኧረ አልቀየርኩም። እኔ ኢብኑ ተይሚያ ነኝ። ኦኬ ኢብኑ ተይሚያ ነህ። ኢሳ በዚህ ጊዜ ይመጣል፣ እንደዚህ ይመጣል፣ ሲመጣም እንዲህ ያደርጋል የሚል የቁርአን መረጃ ይኖርሃል? አዎ። በመጀመሪያ ለምንድን ነው አንተ ጋር እንዳልገባ ወንጀል ያደረክብኝ? ምን አጥፍቼ ነው? ምክንያቱም ድንቁርና ሰለቸን። ምንም እውቀት የለም። ቢያንስ ሌላውን ተው። አለማወቅ አንዳንዴ አስቸጋሪ ሊሆን ይችላል። ሳሂህ የሆኑ ሐዲሶችን ትክዳለህ፣ መረጃ ስትጠየቅ አታመጣም። ኢቨን ትናንትና ኡስታዞችህ አንተ የምታደንቃቸው ተከራክረው አዎ ተሳስተናል ያሉበትን አንተ ያየሃቸውን ቲክቶክ ላይ ሲራገብ የነበረውን እንኳን ማመን አልፈለግክም። ኡስታዞች የዛሬ 2 ዓመት ሲክዱት የነበረው እና አቡ አብደላ መተው አሳምነዋቸው አዎ ተሳስተናል ያሉበትን እንኳን እያየኸው እንኳን ገና አንተ ያለው ኡስታዞች የዛሬ 2 ዓመት ላይ ሲክዱት የነበረውን አዲስ ላይ ቆመ ነው ያለው። ከእንደንተ አይነቱ ጋር በመደናቆር ጊዜ ለመንደላ ማህዩን ምናል አቡ አብደላ አልቀበልም እያልኩ አስተምሮቱ። አቡ አብደላ መሀይም ነው። መሀይም ከሆነ ጎበዝ፣ ለምን ታዲያ አንተ ምሁር ያልከው ኡስታዝ እሱ ጋር ሄዶ ተሳስቻለሁ ብሎ ለምን ስህተቱን አመነ? አንድ ሰው በነፍስ የሚያወራ ሰው አልወድም ምን ያስረን? ችግር የለም በምንም ያወራ ፕሊስ። ኢብኑ ተይሚያ ዋቢያው ኢብኑ አብደላ መሀይም ተሆነ አንተ እንዳልከው ኡስታዝ ታዲያ እሱ ጋር ሄዶ አረብኛ ስለማልችል ነው ስላላወቅኩ ነው፣ አንተ አረብኛ ስለቀር እንትን ስላልክ ነው፣ እኔ እንግሊዘኛውን እንትን ስላልኩ ነው፣ አዎ አንተ እንዳልከው ነው ብሎ አምኖ በፊት የካዳቸውን ከዓመት በፊት የካዳቸውን ለኢብኑ አብደላ ለምንድን ነው እጁን የሰጠው ካለ?
እኔ የቱ ጋር ነው የዋሸሁት? አልዋሸሁም እኮ እኔ የማይለውን ክርስቲያኖቹን ያልክ ጊዜ አይደለም። አሁን ለጠየኩ ማስረጃ ይኖርሃል ወይንስ ከስር ሆነህ ትማራለህ? ቆይ ተረጋጋ እስኪ አንተ። እንደዚህ እኮ አይደለም ትምህርት ማስተማር። እናውራ። ከስር ሆነህ ተማር። ሳዲቅ እንኳን ደህና መጣህ። ቤቱ ተረጋጋ ምናምን የሚል ቃላቶችን አትጠቀሙ። ምንም እየሮጥን ስላልሆነ ማለት ነው። ኡስታዞቻችሁ እዛ የለመዱትን ብልግናና ነውር እዚህ አትጠቀሙ። እንደዚህ አይነት ቃላቶችን ኦኬ። ኦስካር ይሰማል? ኦስካር ኦኬ። አብዱራህማን ተመለስ። አብዱራህማን ተመለስ። ኒውል አህመድ፣ ጀማል፣ ጀሚል አቤት። እንኳን ደህና መጣህ። መልካም። ኢሳ ተመልሶ ይመጣል ብለህ ታምናለህ? ኢሳ እንደ እስልምና አስተምሮ ነብይ የምትሉት አካል አለ፣ ባል ነብይ አለ ትላላችሁ። ያ ነብይ የሆነ ይመጣል? አዎ የውመል ቂያማ ተመልሶ ይመጣል ደጃልን ለማባረር። ኦኬ፣ ደጃልን ለማባረር ተመልሶ ይመጣል። ከዛስ ምንድን ነው የሚያደርገው? መጥቶ ያው አላህ በሰጠው ዋና ኃይል ደጃልን ለማባረር ይመጣል እና የተረፈው ከዛ ሌላ እውቀት ብዙም የለኝም። አንድ ጥቅስ ልትሰጠን ትችላለህ? ደጃልን ለማባረር አላህ በሰጠው ቅዋ ይመጣል የሚል ከቁርአን? እኔ ጥቅስ ላወጣልህ አልችልም፣ ግን እንደተማርኩት አስታውሳለሁ። ኦኬ፣ እሱ ቁርአን ላይ የሌለ ተረት ነው። ቁርአን ግልጽና የተብራራው ነው። ነገሮች ሁሉ አዘረዘራለሁ ቢልም አንድ ጥቅስ የለም። አለ የሚል ግን ሊሰጠኝ ይችላል። ኒውሊ ቀጥል። አሁን ማይክ እያነሳው ስለሆነ ደጋግመህ ኒውሊ ኒውል አብዱራህማን ተመለስ፣ አሊያም ላስወጣ ነው። እንግዲህ በእስልምና እንግዲህ ኢሳ የሚባል አካል ለምን እንደላከው ለምን ከድንግል እንዳስወለደው አላህ ያለ አባት ለምን እንደተወለደ ለምን ለማስመለጥ እንደሞከረው ለምን ሴጣን እንዳይነካው እንዳደረገ ለምን ያ ሁሉ ድራማ እንዳሰራ ለምን ተመልሶ እንደሚመጣ ምን የሚታወቅ ዚስማች የሆነ መረጃ በቁርአን ውስጥ ልናገኝለት አንችልም። በኢሳ አላህ ያተረፈው ምንድን ነው? ሰዎች እንዲጠሙ ነው። እንደው ኢሳ የሚባል ነቢይ ቢኖር እናንተ እንዳላችሁት ኢሳ የሚባል ነቢይ ካለ እናንተ እንዳላችሁት አይ ክርስቶስን ነው ምንለው ምትሉ ከሆነ ምንድን ነው ያተረፈው? ሙሐመድ እስኪመጣ ድረስ ሰዎች ተሰቅሏል ብለው እንዲያምኑ ካደረገ በኋላ ከዛ ደግሞ መጥቶ ሙሐመድ አልተሰቀለም ብሎ ሰዎችን ማደናገሩ ምንድን ነው አላህ የጠቀመው? ደግሞ እንደገና ያመጣውና እንደገና ደግሞ ያኔ እንዳይገደል እንትን እንዳይል ያውም የበላይ በነበረበት ሰዓት ላይ ነው የወሰደው። ተሸንፎ አይደለም። ተሸንፈው ቢሆን የበታቸው ነው ቢሆን ቢወስደው ችግር የለውም። የበላይ በሆኑበት ላይ አሸናፊ በነበሩበት ላይ ወሰደው ይሉናል። እስራኤል ህዝብ አንደኛይቱ ጭፍራ አመነች፣ እሷም የበላይ ነበረች ይላል። የበላይ ከሆነች አሸናፊ ከሆኑ ለምንድን ነው መውሰድ የፈለገው? ያኔ ለምን ማስመለጥ አስፈለገው? ምክንያቱም የበላይ ስለሆኑ። ሱራ 47 35 ይመስለኛል። እናንተ አሸናፊ ስትሆኑ ወደ እርቅም እንዳጠሩ ነው የሚለው ቁርአኑ ራሱ። ወደ እርቅ መጥራት ራሱ አይቻልም። አሸናፊ ከሆንክ መጨርገድ ነው እንጂ ተሸናፊ ስትሆን ብቻ ነው እርቅ ማድረግ የሚቻለው። አንድ የቁርአን ክፈተው ቃል። ስለዚህ አሸናፊ በሚሆኑበት ሰዓት ላይ ወደ እርቅ እንኳን የማይጠሩ ከሆኑ የበላይ ሲሆኑ ሀያል ሲሆኑ አቅም ሲያገኙ ቁዋው ሲኖራቸው የሚጨረግዱ ከሆኑ ኢሳ የበላይ በነበረበት ሰዓት ላይ ማስመለጡ ለምንድን ነው ያስፈለገው? ደግሞ ሳሁን እንደገና አምጥቶ ደግሞ እንትን ፒግ ነበር አሳማ ገና ጫካ ለጫካ እየሄደ አሳማን ትገላለህ። ገና አምጥቶት ነብይ ነው ያለውን ኢሳን አሳማ ያድናል ይለናል። መስቀል ይሰባብራል ይለናል። ስንት መስቀል ነው የሚሰብረው? አንገቴ ላይ ያለ መስቀል ነው የሚሰብረው። ከዛ ከሰው ጋር ይገዳደላል። ገና መጥቶ ምንድነው ጥቅሙ የኢሳ?
ምንድነው ሊጠቀምበት የፈለገው? አላህ ይሄ ሁሉ ሰዎች እንዲጠሙ እንዲሆንበት ነው ያደረገው። ከዛ እንደገና ደግሞ አሁንም ሰዎች እንዲጠፉ ማለት ነው። 47:35 ምንድነው የኢሳ የመምጣቱ ጥቅም አስቀድሞ ምንድን ነው? አሁንስ ደግሞ ተመልሶ መምጣቱ ጥቅሙ ምንድን ነው? በቁርአንስ ደግሞ ሰዎች በዋናነት በዚህ በስቅለቱ ላይ በደንብ በሚያምኑበት ላይ እናንተ አሸናፊ ስትሆኑ አላህ ከእናንተ ሲሆን አትድከሙ፣ ወደ እርቅም እንዳትጠሩ ይላል። አሸናፊ ከሆኑ የበላይ ከሆኑ ሀያል ከሆኑ ሙስሊሞች ይቅርታ ማድረግ ወይንም ደግሞ መታረቅ አይፈቀድላቸውም። ሲሸነፉ የበታች ሲሆኑ ቁጥራቸው ሲያንስ ነው እንትን የሚያደርጉ ዲል የሚያደርጉ ከክርስቲያንም ሆነ ከሌላው አካል ጋር ስምምነት የሚኖረው ፍቅር የሚኖረው የበታች ሲሆኑ ሲሸነፉ ነው። አሸናፊ ሲሆኑ ግን ሙስሊሞች የበላይ ሲሆኑ ግን ከክርስቲያን ጋርም ሆነ ከአይሁድ ጋርም ሆነ ከሌላው አካል ጋር እርቅ አያስፈልግም። ወደ እርቅም መጥራት የለባቸውም። ሱራ 66:12 ይመስለኛል፣ ቼክ አድርግልኝ። የኢሳ ተከታዮች ደግሞ አንደኛይቱ ያመነችው ጭፍራ የበላይ ነች። የበላይ ከሆነች ኢሳን ማስመለስ ለምን አስፈለገ? የበላይ ስለሆነ የበላይ በነበረበት ሰዓት ላይ እርቅ ስለማስፈለግ። የኢምራን ልጅም ያቺ ብልቷን የጠበቀችውን እሺ በእርሷም ላይ ጌታችን ነፋፋን ከመንፈሳችን ቆይ ሱራ 3:54 ነው መሰለኝ 53 አካባቢ ክፈት ውስጥ ከ52 ጀመረ እስከ 54 አንድ ሊዮ የበላይ የሆኑበትን ክፍል ታስታውሰዋለህ? 3:52 ቸኪት የእስራኤል ቆይ ኦኬ እሺ 52 ምን ይላል? ኢሳ በተሰማ ጊዜ ናቸው። ኦኬ ኢሳ መሰለኝ ቆይ 55 እስኪ ኢሳ ከእነርሱ ክደት በተሰማው ጊዜ ወደ አላህ ረዳቴ ማን ነው ብሎ ይጠይቃቸዋል። ተቆርጦ የሚታየኝ ረዳቶች እነማን ናቸው አለ። ሐዋርያት እኛ ረዳቶችህ ነን አሉት። በአላህ አምነናል እኛም ትክክለኛ ታዛዦች መሆናችንን መሰከርን አሉ ይላል። ስለዚህ ሐዋርያቶቹ ረዳቶች ናቸው፣ እነኚህ ደግሞ የበላዮች ናቸው። በቁጥርም ብዙ ተከታዮቹ የበላይ እንደሆኑ ቁርአኑ ያስቀምጠዋል። ሱራ እዚሁ ላይ 4 ላይ ይወስደዋል አይደለ? ከፍ አድርገው 4 ወደ ራሱ ወሰደው። አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔ ማንሽ ነኝ ይላል። እርሱ ወሳጁ ወደ ራሱ ማንሹ ነው። ለምን? የበላይ ከሆኑ አሸናፊ ከሆኑ አማኞች ተከታዮች ካሉት ለምን መውሰድ ያስፈለገው? ለምን መውሰድ ያስፈለገው? ለምንድን ተሸናፊ አይደለም የበታችም አይደለም። ለምንድን ነው የወሰደው? አይ ቲንክ 61:14 ቼክ አድርገልኝ። ኦኬ እናንተ ያመናችሁ የመርየም ልጅ ኢሳ ሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉ የአላህ ረዳቶች ሆኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊም ከፍ አድርገው ሆኑ። ምንድናቸው እነኚህ ሐዋርያቶቹ? በኢሳ ያመኑት አሸናፊ ናቸው፣ በላይ ናቸው በጠላቶቻቸው ላይ አለ። አሸናፊ ከሆኑ ደግሞ ቁርአኑ እንደሚናገረው ምን መሆን የለባቸው ነው የሚለው? ወደ እርቅ እንኳን መጥራት የለባቸው ነው የሚለው። ወደ እርቅ እንኳን መጥራት ከሌለባቸው አሸናፊ በነበሩበት ሰዓት ላይ ኢሳ ማሯሯጥ ለምንድን ነው ያስፈለገው? ማስመለጥ ለምንድን ነው ያስፈለገው? ኢሳስ ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ በሽታው ሰዎች ይሞታሉ የሚል አንድ ጥቅስ አለው ከቁርአን። ከሌላ አላህ ይህንን ሁሉ እንዴት ዘነጋው? ትልቅ ነብይ ያለውን ተመልሶ የሚያመጣውን በፊት እንደዚህ ያደረገውን እንዴት ሊዘነጋው ቻለ? ምንድን ነው ስለ መሐመድ ቤት አትግቡ፣ እንደዚህ አታድርጉ፣ እንደዚህ አድርጋችሁ ወሲብ አድርጉ ሲል ነብይ ያለውን ኢሳን ተመልሶ ይመጣል ያለውን አካል በግልጽ መናገር ለምን ከበደው? አላህ
እና አይሻ እነ ዘይነብ እነ ኸዲጃ የሚወሩበት ስለምን አካተተው? ኦስካር እንኳን ደህና መጣ። እንኳን ደህና ቆየኝ። አንተ ደንቆሮ ነህ። ሲጀምር አንተ ምንም አይገባህም። እርኩስ ነው፣ ውሻ። ስለ ሰው ሃይማኖት እንደዚህ ከምታዝረከርክ ማለት ነው። ይኸውልህ በስርዓት ማስረዳት የምችል ከሆነ በስርዓት አስረዳ። ስለ ሰው ሃይማኖት አትንካ። አንተ መሀይም ነህ፣ እንደው ምንም አልተማርክም። የሚገርም ነገር አንተ ጥንብ መሀይም ነሽ። እናትህ ትበዳ ቦርኮ። በአማርኛ ነው ቁርአን ቀርቶ እንድንሄደው። ደንቆሮ የሚለው ሱራ 2 ወይም በቀራ ቁጥር 18 ላይ ያለ ጥቅስ ነው። እናንተ ደንቆሮ ዲዳ የሚለው አላህ ነው። ብልግናውም ስድብ ከሆነ ከመሐመድ የተማረው ነው። አልአደብ አልሙፈረድ 963 ላይ ያለ ነው። ምንም አዲስ ነገር አይደለም። እንዲሁም ደግሞ ያው መሐመድም እንደዛው ተመሳሳይ ነገሮች ይናገር ነበረ፣ ሳቦችም ይናገሩ ነበረ። እሱም ከዛው የተማረው ነው፣ ከዛው ያመጣው ነው። ኖርማል እንዳልኳችሁ ነው። ቅድም ሙልጭ አድርጎ የሰድብህና ሙስሊም ምን ይላል? ከዛ በኋላ ለምን ትሳደባለህ ይላል። አሁን ሙልጭ አድርጎ ሰድቦኝ ለምንድነው የሰው ሃይማኖት የምነካው ይለኛል። ምክንያቱም እነሱ ሙስሊም ናቸው። ሱራ 6:108 ላይ ሙሐመድ የሰው ሃይማኖት ተሳደበ እና መጨረሻ ላይ እረፍ አሉት፣ አሰቃየህን ተወን አሉት። አልሰማ ሲላቸው እንግዲያውስ ያንተን ጣዖት እንሰድብልሃለን፣ ያዝ ተቀበል አሉት። አስቀድሞ የእነሱን ሲሳደብ ቆየና ሱራ 6:108 ላይ ሙሐመድ ዜን ቁርአን በተፍሲር ቼክ ማድረግ ትችላላችሁ። እንዲሁም ደግሞ አስባቦችን ባልዋይዲ መመልከት ትችላላችሁ። በደንብ አድርገው ያስቀምጠዋል። ሳቦቹ ምን ይሉ ነበረ? ይሄ ቁርአን ክፍል እስከወረደ ድረስ ሙልጭ እያደረግን እንሰድባቸው ነበር። ነገር ግን መጨረሻ ላይ የወረደው ይላል ቻሉን እና በሉ ተቀበሉ አሉን። አስታጥቀው ሲጠሉት ሙሐመድን ጠልዘው ሲጥሉት ሃይማኖታችሁ እንዳይሰደብ ሰዋስ ሃይማኖት በቃ ትሳደቧል። እዛችን ጥቅስ ይጠቅሷታል። ከዛ ደግሞ ልጭ አድርገው ይሰድቧችሁና እኛ እንሳደብ የሚሏቸዋል። ሃይማኖታችሁ እንዳይሰደብ አትሳደቡ ተብለናል ይላል። ሙሐመድም እንደዛው ነው ያደረገው። ሙልጭ አድርጎ ከተሳደበ በኋላ ለመኑት እምቢ ሲል እንግዲያውስ እንካ ተቀበላሉ። አስታጥቀው እንትን ሲሉት ኧረ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ብሏል። በቃ አላህ አለ። ያው ተከፍቶላችኋል ቁርአኑ። ኤኒዌይስ ሙስሊሞች እንደዚህ ናቸው። ዞሮ ኦዲየንሱ በደንብ ስላወቀ ምናልባት በዚህ ውስጥ የሚደናገር የሚሸወድ አለ ብዬ አላምንም። የሚሸወድና የሚደናገር የለም። ኦኬ በደንብ አስተውሉ። እንግዲህ ኢሳ የሚባል ነብይ ነው እንዲህ ነው የሚሉት ቁርአን ግልጽና የተብራራ ነው የሚሉት። የታለ ግልጽነቱ? የታለ የተብራራነቱ ነው? አብዱራህማን እንኳን ደህና መጣ። ደህና ቆያችሁ። መልካም ሰላም። ገቢ ጥቅሶች እንትኖቹን ሰምታችኋል፣ ጥያቄዎችን ብዬ አስባለሁ። ሰምቻችኋለሁ። ኦኬ ኢሳ ተመልሶ ይመጣል ብለህ ታምናለህ? ይመጣል። ለምንድን ነው የሚመጣው? ተመለሳ ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ተመለስ። አብዱራህማን ተመለስ። አብዲ ራሽድ ኧረ ተው በእናትህ ጆሮአችን ቀደድከው እኮ። አብዱራህማን ትመልስልናለህ? አታውቅም። እያወጣሉ ንቀስ በል። ኦልራይት 55
55 55 55 44 9 55 44 49 ማን ነው የሚመልስ ጥያቄ? ኢሳ ምንድን ነው ውጤቱ? ምን አልክ ጀሚል? ልመልስ ነው። መልስ እንፈልገው ከቁርአን ብቻ ነው ወይስ ከሐዲስም ነው? ቁርአን ላይ የለም። አይ መጠይቅህን እንመልስልኛ። ቁርአን ግልጽና የተብራራው ነኝ ስላለ ከቁርአን ነው የምፈልገው። ምክንያቱም ቁርአን ግልጽ ነው ብለህ ታምናለህ። አዎ ለነገሮች ሁሉ ገላጭና አብራሪ ነው አይደለ? ስለዚህ ለነገሮች ሁሉ ገላጭና አብራሪ ከሆነ አንድም ነገር ካልተወ ቁርአን ኢሳ ተመልሶ እንደሚመጣ፣ ጂዚያ እንደሚያስቀር፣ በሽታው ሰዎችን እንደሚገል፣ ደጃልን እንደሚገል፣ ደጃል የሚባል እንዳለ፣ መሂዲ እንደሚመጣ፣ ተመልሶ እንደሚመጣ፣ ኢሳ መስቀል እንደሚሰብር፣ አሳማ እንደሚገል፣ እስቲ አንዱን እንኳን ከነኚህ ካልኳቸው ውስጥ አንዱን እንኳን ሲያሳየኝ። ሙስሊም የሚከተለው ቁርአንና ሐዲስን እንደሆነ ታምናለህ? አላህ አላለህማ። አንተ በምታምነው ቁርአን አይደለም። አይ ሙስሊም የሚከተለው ሐዲስ ቁርአን እንደሆነ ታምናለህ አንተ? አላምንም። እሺ ሰምተህ አታውቅም? አልሰማሁም። እኔ ተረተረት ስለማልፈልግ ማለት ነው። ምክንያቱም ነብይህ የሚከተለው ሐዲስን ነው ወይንስ ቁርአንን ነው? እኔ የምጠይቅህ ለምን አትመልስልኝም? መልስልኝ። ነብይህ የሚከተለው ቁርአንን ነው ወይንስ ሐዲስን ነው? ንገረኛ። እሱ የሚከተለው የፈጣሪውን ትእዛዝ ነው። ነብይ የፈጣሪውን ትእዛዝ ነው የሚከተለው። የሚከተለው የአላህ ሱብሃነሁ ወተዓላ ትእዛዝ ነው የሚከተለው። የአላህ ትእዛዝ በቁርአን ውስጥ ነው ወይንስ የአላህ ትእዛዝ ከቁርአን ውጭም አለ? አላህ ያወረደለት ሙሐመድ ጎበዝ። አላህ ወደ እሱ ይኑር አይኑር እርግጠኛ አይደለሁም። እኔ አላነበብኩም። እርግጠኛ እሺ፣ አላህ ያወረደው ደግሜ ልጠይቅ፣ በደንብ አስተውል። አላህ ያወረደው ወደ ሙሐመድ መገለጥ ብሎ በቁርአን ውስጥ ነው የሚገኘው ወይንስ ከቁርአን ውጭም ነው የሚገኘው? እርግጠኛ አይደለሁም። ወላሁ አለም። እርግጠኛ ካልሆንክ እሺ፣ አላህ ያወረደው በቁርአን ውስጥ ይገኛል አይገኝም? ሊኖር ይችላል። አላህ ቁርአን ራሱ ያለ መገለጥ አይደለም እንዴ? ነው። ስለዚህ እርግጠኛ የምትሆነው አላህ እንዳወረደው ቁርአንን ነው እንጂ ከቁርአን ውጭ አላህ ያወርድ አይወርድ ምንም እርግጠኛ አይደለም። ስለዚህ እርግጠኛ ካልሆን ከአዲስ ተፍሲር ምናምን አትበለኛ። አላህ ያወረደው እርግጠኛ የምትሆነው ወደ መሐመድ ቁርአን ነው። አዋቂዎችን ብጠይቅ ግን አይሻልም? ከኔ የተሻሉ አሉ ብዙ የሚያውቁ። እኔ እንደምሻል አታውቅም። እንደ ቁርአን አስተምሮ አላህ ባወረደው ቁርአን ውስጥ ደግሞ እኔ ይሻላለሁ አዋቂ ከምትላቸው። አይ እነሱን መጠየቁ ግን ይሻላል። አንተ እኛን ከምትጠይቅ እዚህ ገስት ላይ የሚገቡ ብዙዎች ስቲል እያልኩ ያለሁት እናንተ ራሳችሁ ካላወቃችሁ እኔን ነው ጠይቁ የተባልከው እያልኩ ነው። መረጃ ትፈልጋለህ? ለምን ትስቃለህ? እኔ እኮ አይደለሁም ያልኩት። አላህ አውርዶታል ብለህ እርግጠኛ በሆንከው መጽሐፍ ላይ እኔን ነው ጠይቅ የተባልከው። እንዴ ሶስት አምላክ እያመለክ አንድ ነው አመልከው እያልክ እንዴት ልጠይቅህ? ምን አውቄ እንግዲህ እኔ ሶስት አምላክ አላመልክም። እንደው ሶስት አምላክ ነው የምታመልከው ብለህ ካሰብክ ግን ጭንቅላት የሌለው የምታመልከው አንተ ጭንቅላት አልባው እግሩ ማገናዘብ ስለማይችል ሶስት ያመልካሉ ብሎ ነግሮህ ከሆነ ስለዚህ ትጠይቀኛለህ። ጠይቃቸው ስላለ እኔ ደግሞ አንተ የምታመልከው ማንን ነው? ኢየሱስን? እግዚአብሔርን? ቆይ አሁን
ፖይንቱ ላይ ግባና ስለዚህ ሶስት አምላክ ነው የምታመልኩት ብለህ ፕሪሳፖዝ አድርገህ እንደዛ ከሆነ የምታምነው ስለዚህ አላህ ጭንቅላት የለውም ማለት ነው። ስለዚህ አያገናዝብም፣ አያውቅም። ሶስት አምላክ ነው የምታመልኩት ካለ አሁን አምሳያ የለውም እሱ አምሳያ የለውም፣ አይወልድም፣ አይወለድም። ማንም አምሳያ የለውም እሱ ነው። ሚስት ስለሌለው ነው ያልወለደው። ሚስት ቆይ ጀምር የትም እንደኔ እኔ ጋር ጭውዌ እንደዚህ አይነት ጭውዌ የለም። ሱራ 601 ላይ ሚስት ስለሌለው ነው ያልወለደው። ሱራ 39 4 ላይ ደግሞ ምናልባት ከወርላይኖች እና ከጂኒዎች ጋር ጋንንቶች ጋር ከመላይኮች ጋር ከፈለገ ሊወልድ ይችላል። አይወልድም የሚል ደግሞ አይደለም ጥቅሱ። አልወለደም አልተወለደም ነው እንጂ አይወልድም አይደለም። እኔ አልወለድኩም፣ ወደፊት ግን ልወልድ እችላለሁ። አላህም አልወለደም ማለት ወደፊት ሊወልድ ይችላል። ምክንያቱም ሱራ 39 4 ላይ ያንን ስለሚጠቁም አምሳያ የለውም ያልከው አምላክ አምሳያ እየገለክ እያስረዳን ቢሆን አይሻልም? ሌስሚታ አምሳያ አለው ምንድነው ፖለቲካ ምስራዎች ግለጽልናል። እሺ ከስር ሆነ ተማር። ስለዚህ ጀሚል ብዙም ርቁ ሳትሄድ አሁን ቁርአኑ ላይ ትቆምና ስለዚህ አምሳያ ኖረው አልኖረው ያልከው አካል ሚስት ሳይኖረኝ አልወለድኩም ያለው ወይ አካል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል እኔን ጠይቅ ብለዋል። ሰው ቁርአኑ ላይ መቆም ትችላለህ ወይንስ አልችልም ብለህ እጅ ሰጥተህ ለሌሎቹ ታልፋለህ? ቻሌንጅ ካደረከኝ ደስ ይለኛል። እድል ስጠኛ ቆይቻለሁ እኮ እኔ። ቀጥልሽ። እንኳን ደህና መጣህ። አይሽ መልካም። ሜይ ቢ ጥያቄውን ሰምተው ከሆነ ደጃል ይመጣል ብለህ ታምናለህ? ደጃል ወይስ ኢሳ? ሶሪ ኢሳ። ቀደም ስጠይቅ የነበረው ጠይቀኝ። ኢሳ ይመጣል ብለህ ታምናለህ? በደንብ ነው። ስለዚህ ኢሳ ይመጣል፣ ደጃልን ይገላል፣ መስቀል ይሰብራል፣ አሳማ ይገላል፣ ጂዚያ ያስቀራል። እንደዚህ አይነት ነገሮች ታምናለህ? አዎ የጠየቅን ጥያቄ ኢሳ ይመጣል፣ ደጃልን ይገላል፣ አሳማን ይገላል፣ መስቀልን ይሰብራል ነው ብለህ እየጠየቀኝ ነው። እንደዛ ታምናላችሁ? ስለዚህ እንደዚህ ይሄን ታምናለህ አንተ እያልኩ ነው። ገና አዎ እንደዛ ብለህ እየጠየቀኝ ነው አይደለ? እፎይ ታምናለህ ወይ? እንደዛ ብላችሁ ነው ወይ የምታምኑት? ጥያቄ ነው። እንደዛ ብለህ እየጠየቀኝ ነው አይደለ? አዎ እንደዛ ብላችሁ ታምናላችሁ ወይ? እንደዛ ወሬ ስለሰማሁኝ መረጃ እየፈለኩ ነው። ታምናላችሁ ወይ ነው። እንደዛ ነው እያልኩ አይደለም። እኔ ነው እያልኩ አይደለም። ኢሳ ይመጣል ብዬም አላልኩም። እኔ ይመጣል አላልኩም። ደጃልን ይገላልም አላልኩም። አሳማ ይገላልም አላልኩም። በሽታው ካፊሮች ይገደላሉም አላልኩም። መስቀል ይሰብራልም አላልኩም። እናንተ ግን እንደዛ ብላችሁ ታምናላችሁ ወይ እኮ? ብዙ ደቂቃ ተቀምጬ እዚህ ጋር ያዳመጥኩ ነበር። ስጠይቅ የነበረው ኢሳ ይመጣል፣ ደጃልን ይገላል፣ መስቀልን ይሰብራል፣ አሳማን ይገላል፣ ክርስቲያኖቹ በሽታ ይገላል ብለህ ስጠይቅ ነበር። እንደዚህ ብለህ ታምናለህ ብለህ እየጠየቅ ነው አይደለ? እንደዛ ብላችሁ ታምናላችሁ? እሺ ኦኬ። ይህንን ጥያቄ ከቁርአኑ ወይስ ከምንድን ነው አንስተህ እየጠየቀኝ ያለው? እኔ እንደዛ ታምናላችሁ ወይ? እንደዛ ስለሰማሁኝ ከምንም አላገኘሁትም። ለዚህ ነው እችን አርጉመንትህን ስላወቅኳት እንደዚህ እንትን እንደምትል ይመጣል አለኝ ወንድምህ። መጥቶ ምን ይሰራል አደረግኩት። ከዛ ደጃልን ይገላል አለኝ። እስኪ ማስረጃ ስጠኝ አልኩት። አሁን እኔ ልታደርግ የፈለግከውን ገና ስጀምር አርጉመንቱን ስጀምር ስለገባኝ ማለት ነው ወደ ልትሄድ እንደሆነ ወደ ሊድ እያደረከው ጥያቄውን እንደሆነ ስለገባኝ እኔ ደግሞ ያንም እድል አልሰጥህም። ብሰጥህ ምንም አታመጣም። ብሰጥህ ምንም አታመጣም። መጨረሻ ሰጥህና እድሉን ሰጥህና እለጥፋለሁ በሱ ግን እድሉን አልሰጥህም። በመጀመሪያው ኢሳ ወደ አላህ ተወስዷል ብለህ ታምናለህ አይደለም? አሁን አውጥታ አንብብልኝ። እሺ አንተ ያየውን የቁርአን አንቀጽ አውጣና አንብብልኝና ጠይቀኝ። አይሻልም እንደዛ? እኔ ለምን አወጣለኝ? ነገርኩ እኮ ከመጀመሪያውኑ እንዳትጠይቀኝ አድርጌ ነው የዘጋሁብህ አልኩህ። ወደ ሊድ ልታደርገው እንደፈለክና ልትጨቃጨቅ እንደፈለክ ስለገባኝ ያንን እድል አልሰጥህም አልኩህ እኮ።
በመጀመሪያ ከሰማኸኝ አልሰማኸኝም እንደሆነ እንጂ ከየትም አላገኘሁትም። በቃ ብያለሁኝ እኮ የአንተን እምነት ነው እንጂ የምጠይቅህ አላየሁትም፣ አላነበብኩትም። እንዲህም ብዬ አላምንም ብዬ ዘግቼብሃለሁ። ስለዚህ ከዚህ ገበታ ምናምን ብለህ ልትለኝ አትችልም ማለት ነው። ለምን ኢሳ ይመጣል ብዬ አላምንም ብዬሃለሁ ማለት መጥቶ ደጃልን ይገላል፣ ኢሳም ይባላል፣ ይመጣል፣ አሳማ ይገላል፣ መስቀል ይሰብራል፣ እንደዚህ ብዬ አላምንም። ይህም የኔ አይደለም ብያለሁ። ከየት ምናምን አመጣው ብትለኝም አንተን ነው የምጠይቅህ። አይ እንደዚህ አናምንም ካልከኝ እጄን ስሜ እቀበልሃለሁ፣ ጨብጠሃለሁ። ምክንያቱም የለም ብዬ ነው ማምነው። አለ ካልከኝ ደግሞ አርጊው እናደርጋለን። እሺ ግልጽ አርግተህ ጠይቀኝ። እሺ ይቅርታ፣ ግልጽ አርግተህ በደንብ ጠይቀኝ። እስቲ ጀሚልን ስጠይቀኝ አብዱራህማን ስጠይቀኝ ነበረው ጥያቄ ጠይቀኝ። ስለ ኢሳ ያለህን አስተምሮ ንገረኝ። አሁን ለምን ቀየርክ? መጀመሪያ ልጆቹ አያውቁም ብለህ እንደዛ ስጠይቅ ነበር አይደለ? አሁን ለምን ቀየርክ? ስለ ኢሳ ልነግረኝ ትችላለህ? እሺ እፎይ፣ ስለ ኢሳ ምን ብዬ ልንገርህ? ኢሳ አሁን ያለው እንዴት ነው የሚሆነው? ወደፊት እንዴት ነው የሚሆነው? ከቁርአናዊ ጥያቄ ጠይቀኛ። እኔ ከቁርአን አይደለ ስጠይቅ የነበረ? ከቁርአን እንደዚህ ብለህ ጠይቀኝ። ጀሚልን ስጠይቅ እንደነበረ ማለት ነው። እኔ እድሉን አልሰጠም ያልኩህ ለዚህ ነው። ይጨንቅሃል ገና። መልካም። ስለዚህ እንደ እስልምና አስተምሮ ኢሳ ከአላህ ጋር ነው ያለው። በደንብ አስተውሉ። አርጊው አድርገኝም አብዲ። አሁን ካሁን በኋላ አብዲ ከኔ ጋር መሟገት አይችልም። ጨርሷል። መሳሪያውን እንዴት እንደጨርሰ አሳያችኋለሁ። ቻሌንጅ ሊያደርገኝ አይችልም ካሁን በኋላ። ምክንያቱም እንዳለ አጥሩን ዘግቼበታለሁ። አላስተዋለውም እሱ። ኢሳ ያለው ሩቁን የሚያቅ የአላህ ቃልና መንፈስ ከአላህ የተጣለ ወደ መሬም ቃሉና መንፈሱ ደግሞም ወደ አላህ የተወሰደ ነው። አላህ ደግሞ ከአርሽ በላይ ነው ያለው። ስለዚህ ኢሳና አላህ አብረው ያሉ፣ ተመልሶ ይመጣል የሚባለው ተረት ተረት የሆነ መስቀል ይሰብራል፣ አሳማ ይገላል፣ በሽታው እንደዚህ አማኝ ያልሆኑ ይሞታሉ፣ ጂዚያ ያስቀራል የሚል ተረት ተረት ነው። የለም ቁርአን ውስጥ አለ ካልክ ቻሌንጅ አድርገኝ አብዲ። እኔ አለ መቻልኩ። እኔ ካለ እኮ ነው ቻሌንጅ አይደለም ማደርግ። አለ መቻልኩ። እኔ አሳማ ይገላል መቻልኩ። ቴንክ ዩ አየህ፣ ፋይናሊ ተስማማን። ስለዚህ እኔ እናንተ አንጣላም። አሳማ ይገላል የሚሉት ተረት ተረት ነው። መስቀል ይሰብራል የሚሉት ተረት ተረት ነው። ተመልሶ ይመጣል ኢሳ ጂዚያ ሊያስቀር የሚሉት ተረት ተረት ነው። እስልምና አስተምሮ አፈረስክልኝ ማለት ነው። እስልምና አስተምሮ አይደለም። አሁን ቁርአን ላይ ጠይቀኝ። አፎይ ከቁርአን እየጠየቀ አይደለ? ቁርአን ላይ እንደዚህ ላይ ጠይቀኝ። የለም ጀሚል የነበረ ምንድን ነው? ሊድ አላደርግህም አንተን አልኩህ እኮ። አንተ ያላስተዋልካት አለች። እድሉን አልሰጥህም ለአንተ አልኩህ። ለእሱ የተጠቀሙት አርጉመንት ሌላ ነው፣ ለአንተ የተጠቀሙት ሌላ ነው። ስለዚህ እኔ እናንተ ተስማማን። አብድዬ አቤት ተስማማን። እኔ እናንተ እንደ ቁርአን አስተምሮ ኢሳ የአላህ ቃሉና መንፈሱ የተባለ በድንግልና የተወለደ ሙታንን የሚያስነሳ ከጭቃ ወፍ ቅርጽ ሰርቶ ባላ ፍቃድ ህይወት የሚሰጥ ለምጻንምን የሚያድን ሩቅ አዋቂ ወይንም ደግሞ ገይብ ነገሮችን ማይታዩትን ፈጣሪ ብቻ የሚያውቃቸውን የሚያውቅ ማስረጃ እዛ ጋር ቁምና ማስረጃ አስጠኝፎ ሱራ 3 አላህ ብቻ ፈጣሪ ብቻ የሚያውቀውን የሚያውቅ እሱ ማስረጃ ብቻ አስጠኝ። እኔም እዚህ ጋር ቁምልኛ። እኔ ቁም ፈጣሪ የሚያውቀው የሚያውቅ አይደለ ያልከው? ኦኬ። ህይወት የሚሰጥ ማን ነው? ህይወት የሚሰጥ ማን ነው? ህይወት የሚሰጥ አላህ ነው። ፈጣሪ ነው የሚሰጠው። እናመሰግናለን። እሺ ሩቅ ወይንም ደግሞ ገይብ የሆኑትን ማይታዩትን የሚያውቅ ማን ነው? ለምን ጥያቄ ጠይቀኛለህ? ስጠኝ እንጂ እየተስማማን ነው። ከዛ ወደ መረጃው ጋር እንሄዳለን። ተስማማን እኮ እኔ አሁን አገር ውስጥ አታስገባኝ። እሰጣለሁ። ገይብ ነገሮችን ወይንም ደግሞ የማይታዩትን የሚያይ ፈጣሪ ነው ተብሎ የሚታመነው እንደ እስልምና ችግር የለውም። አውሸዩ ከዛ ደግሞ ይሄ አካል የአላህ ቃሉና መንፈሱ ነው። ከአላህ ጋር ነው ያለው። ክፈትልን አንዴ ቃል ሱራ 3 49 እኔና አብዲ እስካሁን ተስማምተናል። ኢሳ ተመልሶ መስቀል ይሰብራል፣ አሳማ ይገላል፣ በእንትኑ ይሸጣል
ይዋጋል ይሯሯጣል የሚሉት ተረት ተረት ነው የሚያምኑት። አላልኩም ፖለቲካ አትስራብኝ አላልኩም። ፎይን እንደዛ አላልኩም። ቁርአን ውስጥ እንደሌለ ተስማማናል። ይሄ አስተምሮ እንደሌለ ተስማማናል። ጀሚልን ስጠይቅ የነበረ ጥያቄ ነው። የጀሚልን አርጉመንት አንተ ጋር ተጠቀምኩትም። ለምንድን ነው መሰለ ገና ስጀምር አሪፍ ሆናለሁ ብለህ ትዊስት ለማድረግ ገና ስጀምረው፣ ስለዚህ አንተ ላይ እንዴት እንደመለጠፍ እንዳለብኝ ስለማውቅ የራስን አስተምሮ ማስካት እችላለሁ። የጠቀስኩትን አምጣው። እሺ ወደ እስራኤል ልጆች መልእክተኛ አድርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከኔ የመጣው ከአላህ ዘንድ ነው የመጣው። ምክንያቱም ሱራ 171 ላይ ከአላህ የተጣለ ምን ቃሉና መንፈሱ ስለሆነ፣ ደግሞ ሱራ 3 እዚሁ እናሳያቸዋለን 54 ላይ ወደ አላህ የተመለሰ ስለሆነ፣ ስለዚህ ምን አለ? እኔ ከጌታዬ ዘንድ በተአምራት ወደ እናንተ መጣሁ። ከየት ነው የመጣው? ከአላህ ነው የመጣው ማለት ነው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምን እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ልክ አላህ ፍጥረትን ፈጥሮ ብሎ እንደነፋባቸውና ሕያው እንደሆኑ ማለት ነው። እተነፍስበታለሁ፣ ባላህ ፍቃድ ወፍ ይሆናል። ወፍ የሆነው ህይወት ያለው ነው አይደለም? አብዲ መጨረሻ ላይ አንብባ ጨርስልኝ። ችግር የለውም። እችኛውን ጨረስን። ሁለተኛው ሌላኛው ሌላ ነው አይደለም? መጨረሻ ላይ የሚለውን አንብባ። በእርግጥ ለእናንተ ችግር የለውም። ባላህም ፍቃድ ዕውር ሆኖ የተወለደውን ለምጻሙንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትን በደንብ አስብ። ገይብ ነገሮችን ያልኩ ይሄን ነው። የምትበሉትንና በቤታችሁ የምታደልቡትን ሁሉ ምን እላችኋለሁ? እነግራችኋለሁ። ስለዚህ በቤታቸው ሰዎች የሚያደርጉትን ነገር እንኳን የሚበሉትን እንኳን ምን የማይታየውን ቤታቸው የሚያደርጉትን እንኳን ምን ያደርጋል? ወይም ደግሞ የማይታይ ገይብ ነገሮችን ድብቅ ነገሮችን ያ ቃል የሚባለው አላህ ብቻ ነው ብላችሁ ታምናላችሁ። እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል። ስለዚህ ኢሳ ምንድነው? እሱ ከአላህ የሆነ የአላህ ቃሉና መንፈሱ ወደ መሬም የተጣለ በተአምር የመጣ በአላህ ፍቃድም ወፍ የሚፈጥር ህይወት የሚሰጥ ማለት ነው። ሙታን የሚያስነሳ ለምጻምን የሚፈውስ ገይብ ነገሮችን ድብቅ ሚስጥራትን የሚያቅ ደግሞም ወደ አላህ የተወሰደ ነው። ሱራ 354 ላይ እዚሁ ክፍል ላይ ከፍ አድርገው የሚቀጥለውን አንብበው። እሱን ናዚን አንብበው እና ተመለስ። ቃል ስጋ ነው ተመለስና የሚቀጥለውን አንብበው መልሰው። እሺ ከላይ ካለው ጋር ተስማምተሃል አይደለ? ምን አልከኝ? ከላይ ካለው ጋር ተስማምተሃል። ይሄ እኮ ታምር ነው አለ። ታምር አይደለ? ታምር የሚያሰብስ ማን ነው? ታምር እኮ አላህ ራሱ እኮ ታምር አደረግኩ ይላል እኮ ሰዋት። አላህ ራሱ እኮ ታምር እንዳደረገ እኮ ይናገራል። ሰዋት ታምርማ ታምር ነው። ምክንያቱም ይሄንን እንደዚህ እያደረገ ታምራትን እያደረገባቸው ነው። አላህ ታምር አያደርግም እንዴ? ምን አልክ? አላህ ታምር አያደርግም ወይ? እሱ ሁሉ ነገር ታምር አይደለ? ይሰራል። ምን ይሰራል? ምንም ጠብ የለንም። ስለዚህ ኢሳውን ከአላህ ጋር ነው አይደለ ያለው? ከአላህ ዘንድ መጥቶ ታምር አደረገ፣ ተመልሶ ወደ አላህ ዘንድ ሄደ አይደለ? ከአላህ ዘንድ መምጣቱን እስቲ ስጠኝ መረጃ። ከአላህ ዘንድ መጥቶ ወደ ኦኬ ዝቅ አድርገው አንዴ 54 ላይ አድርገው። ሶሪ 49 ላይ ቅድም ያነበብነው ቅድም አንብበን አሳይተን መልሰን ጠይቀን አይደለ? ከአላህ ዘንድ መምጣቱን እኮ ነው። ከአላህ ዘንድ መጥቶ ተአምር ሰርቶ ወደ አላህ ዘንድ የሚመለሱ 54 ነው። ዝቅ አድርግልን አንዴ ቃል። እሺ ይኸው የሐምዛ ይሄኛውን አትፈልጉትም? አንሺውን 54 ኦኬ እሺ ከፍ አድርገው። እሺ በደንብ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ምን ባይህ ወሳጅህ አላህ ዘንድ መሆኑን አሳየን አይደል አልከኝ? እኔ ወሳጅህ ወደ እኔም አንሺህ ነኝ። ቡም አላህ ዘንድ መሆኑን አሳየን አልከኝ። ያው ወደ እኔ ወሳጅህ ነኝ። አላህ ያለው እኔ እኮ አሳየኝ አልኩህ። እፎይ ከሱ ዘንድ መምጣቱን እኮ ነው። ከሱ አጠገብ እሱ ጋር ነበር አልከኝ አይደለ? I will show you.
ወደ እሱ ዘንድ እንደወሰደው አመንካል። እዚህኛው ክፍል ላይ ግን ወደ እኔ ዘንድ ወስዳለሁ እኮ ነው የሚለው አይደለ እኮ። ወደ ማን ዘንድ ወሰደው? አላህ ያለው ከአርሽ በላይ። ስለዚህ ወደ እሱ ዘንድ ወስዶታል አለ። ወደ አርሽ በላይ እኔ ዘንድ ወስዳለሁ ነው እንጂ አርሽ በላይ ወስዳለሁ አይልም። ከእኔ ዘንድ አይ ወደ እኔ ዘንድ ወስዳለሁ ካለ ስለዚህ ወደ እሱ ጋር ነው የወሰደው። ስለዚህ የምለው እኛ ጋር አይሰራማ። ወደ እኛ ጋር እኔ ጋር አንሺ ካለ እሱ ጋር ይወስዷል። ግን ከአርሽ በላይ ያልተጻፈ እኮ ወደ ራሱ ነው የወሰደው። ወደ ራሱ አይደለም። እሱ ወደ አንሺ ነኝ ካለ በቃ ያነሷል። አርሽ በላይ መሆኑ ወደ እኛ ያነሳው ወደ እሱ ጋር ነው የወሰደው። ወደ እሱ ዘንድ ነው የወሰደው አይደለም ብሏል እኮ ያው በግልጽ የተጻፈ እንዴ። ስለዚህ አላህ ነው አለው ከአርሽ በላይ ይሳሰነለው ወደ አላህ ዘንድ ወስዶታል። ፋይል እኔ መምጣቱን ነው የምፈልገው። መምጣቱንም ላሳያ 49ን አድርገው እፎይ። እስከዛ ጥያቄ ልጠይቅ ይችላል? 49ን አድርገው። ጥያቄ ለምን ትፈራለህ? ቆይ ጠየቀኝ፣ ቆይ የመለስኩልህ ነው። አይ ከዚህ ችግር የለውም እጠብቃለሁ። ይሄ ላይ ሲጨርስ ጥያቄ አላህ ዘንድ መጣ የሚል አሳየኝ ነው ያልከኝ። ተረጋጋ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው አይልም? በተአምር መምጣቱ እንዴት ነው? ያለ እናት መወለዱ አለለ እንዴ? አይ ከማን ዘንድ ነው የመጣው? ከጌታ ዘንድ በተአምር መጣው ይላል። ጎበዝ። ሱራ 4 171 ክፍል። እኛ የምናምነው እኮ ያለ አባት እንደተወለደ ነው። ካላ ዘንድ መምጣቱን አሳየኝ አልከኝ። ካላ ዘንድ መምጣቱን አሳየው። ጨርሰው እንጂ ጨርሰው። ጽሁፉ እኮ ግማሹን ብቻ ነው ያነበብክልኝ። ቀደም እኮ ያነበብነው ጥቅስ እኮ ነው። አንተ እኮ ማስታወስ እንደዚህ ልንስማማ አንችልም። አሁን በሰላም ቆይ፣ አትጮህ እፎ አልጮህ አታደርገኝ። ቆይ ጥቅሱን አታውቀውም እንዴ? ቀደም እኮ ወፍ እንደሚሰራ በቃ ደህና ደር። መልካም ምሽት ይሁንልህ። ለምን አንተ እንደፈለክ እያደረገኝ አይመች። በቃ መልካም አዳር ይሁንልህ። የትም አትሄድም። ለዚያ አይሸወድም። ጎበዝ። እፎይ የቀደሙ ማስረጃ ትፈልጋለህ? ኤኒዌይስ ምን አይነት ሎጂክ ሊጠቀም መሰላችሁ? ሀሳቡ በፊት ምን አይነት ሎጂክ ሊጠቀም አስቦ ነበር መሰላችሁ? እንዴት እንደለጠፍኩ ላስረዳችሁ። ለወደፊት የሚጠቅማችኋል እናንተ ስትወያዩ እንደዚህ አይነት ሰዎች ከመጡባችሁ። በእኔ ጥያቄ ነጥብ ሊይዝ ፈለገ። በእኔ ጥያቄ ላይ የኔን አፍዞ እኔ ላይ ጥያቄ እንትን ሊል ማለት ነው። ለምሳሌ አሳማ ይገላል ብላችሁ ታምናላችሁ፣ እንደዚህ ትላላችሁ የሚል አለ አይደለ? አልኩኝ አይደለ? እዛ ጋር ስናወራ ኢሳ ለምንድን ነው የሚመጣው ስለው አሳማ ይገላል አለኝ። ኦኬ አሳማ ይገላል የሚል ማስረጃ ጣልኩት። ከዛ እዚኛው ጋር ስመጣ ምን ሊል ፈለገ? አሳማ ይገላል የሚል ጥቅስ ከየት አመጣኸው ብሎ ሊጠይቀኝ ማለት ነው። ከዛ ከሐዲስ ስል ስለዚህ አንተ ጥያቄ መጠየቅ ስትፈልግ ከሐዲስ ኮት ታደርጋለህ፣ እኛ እንዳንመልስ ደግሞ ከሐዲስ ላይ ሆንም ትለናለህ ሊል ነው አርጉመንቱ እሱ። አይ ነው እችን ትሪክ አውቃታለሁ። እችን ትሪክ ስለማውቃት እኔ ለምን ጠይቃለሁ ሐዲስ ላይ አለ ብዬ። ሐዲስ ላይ ሳነበብኩ ለምን እላለሁ? አላነበብኩም፣ አላውቅም የት እንዳለ። ዘጋውበት ማለት ነው። ከዛ ኢሳ ይመጣል ብለህ ካመንክ ለምን ይመጣል? እኔ ይመጣል ብለህ ታምናለህም አላልኩህም። ምንድን ነው ያለው? ይመጣል ካለኝ ማስረጃ ጠይቀዋለሁ። አሳማ ይገላል ካለኝ ማስረጃ ጠይቀዋለሁ። ስለዚህ ያደረገው ምንድነው? እሱ ሜት አድርጋ እንዴ ይመጣልም አልልም አለ። እንደዛ መቼ ይወጣኝ አለ። አሳማ ይገላልም ብዬ አላልኩም አልልም አለ። መስቀል ይሰብራልም አልልም አለ። መስቀልም አይሰብርም ጂዛም አያስቀርም ካለ ደግሞ ከእስልምና ነው የሚወጣው። አላወቀውም ግን እሱ ምን አለ? እኔ አላልኩም ታምናለህም አላልኩህም፣ ግን እንደዚህ ነው ወይ ብዬ ስለው ኖ አለ። ጂዛ አያስቀርም፣ መስቀል አይሰብርም፣ አሳማ አይገድልም፣ ይመጣልም አልልም። ይሄ ደግሞ የእስልምና አስተምሮ ናቸው እነዚህ ሁሉ ካዳቸው ማለት ነው። እሱን የአፍ ላይ አስቀምጦ ከኔ አፍ ላይ መረጃ ኮት አድርጎ ከአዲስ ጋር ሲሄድ እሱም አዲስ ላይ ሄዶ ሊመልስ ነበር። እኔስ አራዳ አይደለሁኝ? አራዳ መች ይሸዋወድና ነው ወገን። እና እኔስ ክዶት ነው የወጣው እስልምናን አስተምሮ።
እጃ ልስጥ እኔ ተቀበለኝ ለሚገለውና ለእንትን ለሚለው ተቀበለኛለሁ እኮ። እሺ እንኳን ደህና መጣህ ያ ረቢ። አንዴ ያ ረቢ ይቀድማል። ተራ ጠብቁ። ኦኬ ኢሳ ይመጣል ብለህ ነው የምታምነው አንተ? አዎ። ለምንድን ነው የሚመጣው? ቅድም ያልካቸው ዝርዝሮች በሙሉ እንዲያደርግ ከቁርአን ላይ ማስረጃ ልናገኝለት እንችላለን። ይሄንን ነገር ከሐዲስ ሰጥሃለሁ። ሳሂህ ሐዲስ። አይ እዚህ ጋር የምታያቸውን አሻንጉሊት ይመስላል። ሰዎች ናቸው እያወሩ ነው። ስርዓት ልመድ። ቅድሚያ ተረጋጋ። ተማ አይ ስርዓት ጠብቃ። እነኚህ ከአንተ በፊት የገቡ እያሉ እያወሩ ጣልቃ ገብተህ መጣ። ችግር የለም ያወሩ። በቃ ጠብቃለሁ። ጠብቅ። እሺ ከሐዲስ ሰጥሃለሁ። እፎይ ቁርአን ላይ ያለ የለም። ከሐዲስ ሰጥሃለሁ። እኛ ሁለቱንም ለመቀበል ታዘናል። ከሐዲስ ሰጥሃለሁ። ቁርአን ላይ ያለ የለም። ከሳሂህ ሐዲስ ሰጥሃለሁ። እኔ ሳሂህ ዳኢፍ ሐሰን የሚባል ነገር አላውቅም። ምክንያቱም ቁርአኑ ስለማያውቃቸው። እኔ ማውቀው ቁርአን የሚባለው የሃይማኖት መመሪያ ላይ አለ ወይ ነው ጥያቄ። ከሐዲስ አትቀበልም? ሐዲስ አንተ ራስህ እንድትቀበል አልታዘዝክም። እንኳን እኔ አትቀበልም ከሐዲስ ማስረጃ እንኳን እኔ አንተ ራስህ ሐዲስ እንድትቀበል አልታዘዝክም። ከዚህ በኋላ በቃ ሐዲስ ላይ ያገኘውን ነውሩ ነገር እዚህ ጋር መጠቀም አትችልም። በቃ እናመሰግናለን። ሐዲስ ላይ ነውር እንዳለ ስለነገርከን አይደለም ሐዲስ የነውር መከማቻ መሆኑን ስለነገርከን ነው ብለህ አምጥተህ መጠቀም አትችልም። ግን ከሐዲስ ልስጥ ተቀበል። እናመሰግናለን። ሐዲስ የነውር መገኛ መሆኑን ስለነገርከን እናመሰግናለን። አሁን ወደ ፖይንቱ ግባ። ኢሳ ማን ነው? ይመጣል፣ እንደዚህ ይሆናል፣ እንደዚህ ይሆናል የሚል ማስረጃ አለ? የለም አለኝ። ከሐዲስ 3 ቦታ ይሰጣለሁ። ከአንድ ሁለትም 3ም ቦታ ይሰጣለሁ። ቁርአን ላይ አለ? የለም። ቁርአን ላይ አለ? የለም። ሐዲስ ትቀበላለህ? ትቀበልም? ቁርአን ላይ አለ? የለም። ንገረኝ ቅድሚያ። ከሐዲስ አትቀበለውም? ታዲያ አንተ ከሐዲስ አትቀበለኝም? ጠጅ ቤት አይምሰልህ። ጠይቅ። ከሰሮና ስርዓት ተምረህ ነው የጠየቅኩህ። መልስልኝ ቅድሚያ። ቁርአን ላይ አለ? የለም። እኛ ከሁለቱም የመጠቀም መብት አለን እንደ እስልምና ማለት ነው። ማስረጃችን ቀድሞ ያገኘው ሐዲስን ነው። ቋዳም ኦኬ። የአላህ ቃል ቁርአን ነው ወይንስ ሐዲስ ነው? ቁርአን ነው። ኦኬ። አላህ ያልነገራችሁ በቁርአን ውስጥ አለ? የለም። ሐዲሱን ነው። ሐዲሱን ለማለት ፈልገህ ነው? ከቁርአን ውጪ ግልጽ ነው። የአላህ ቃል ቁርአን ነው አልከኝ። የአላህ ቃል ቁርአን ነው አይደለ? የአላህ ቃል በጅብሪል አማካኝነት ነው ወደ መሐመድ የመጣው አይደለ? አይዋ ኦኬ። ጅብሪል ከነገረው መሐመድ የአላህን ቃል በቁርአን ውስጥ ያላካተተው መሐመድ አለ? የለም። በቁርአን ውስጥ ያላካተተው ሐዲስ ሆኖ ነው። የአላህ ቃል ሆኖ የአላህ ቃል ሆኖ እሺ ሙሐመድ በቁርአን ውስጥ የአላህን ቃል አካቷል ወይንስ አላካተተም? ጥያቄህ ግልጽ አልሆነልኝም። ይሄንን በተመለከተ ምንም የጎደለ ነገር የለም። የአላህ ቃል ከሆነ በደንብ አስተውል። ቁርአን ያላህ ቃል ነው አልከኝ። ስለዚህ አላህ መገለጥ የላከለትን ለጅብሪል፣ ጅብሪል ደግሞ ለሙሐመድ የነገረውን ሙሐመድ እነኛን አላህ የነገረውን በቁርአን ውስጥ አካቷል የአላህን ቃል ወይንስ በቁርአን ውስጥ ያላካተታቸው የአላህ ቃሎች አሉ? የለም ያላካተተ ሁሉንም ተናግሯል። እናመሰግናለን። ሁሉንም የአላህን ቃል ካካተተ አሁን ደጃል ይመጣል፣ መስቀል ይሰብራል፣ ፒግ ይገላል፣ ጂዚያ ያስቀራል የሚለው የአላህ ትእዛዝና ቃል ከሆነ ከቁርአን ውስጥ ትሰጠናለህ። የአላህ ትእዛዝና አስተምሮ ካልሆነ ግን የነ አቡ ሁረይራ ትምህርት ከሆነ እሱን እዛው። እሺ አንተ እኮ ያነወርኩ እኮ ነው ከሐዲስ አምጥተህ ሐዲስ ደካማ ሐዲስ ያመጣው እኮ አንተ እኮ ያነወርኩ ነው። ሐዲስን ለራስህ ጊዜ ለምን ትጠቀማለህ? ለራስህ ጊዜ እኛ ሁለቱንም ተከተሉ። እሱ ስሜት ወለድ ልብ ወለድ ንግግር አይናገርም። ከስሜቱ ሐቁን ነው የሚያወራው። መሐመድ ተከተሉ ተብለናል እኛ በቁርአን። እሱም በቁርአን ውስጥ ነው ያለው። ስለዚህ በቁርአን ውስጥ ነው እሱን እንቀበላለሁ። በቁርአን ውስጥ ነው እንቀበላለሁ እኮ በቁርአን ውስጥ ነው እሱን እንቀበላለሁ። ከቁርአን ውጭ ግን እንደሆነ ቅድም እንዳልነው ቆይ
ቅድም እንደተግባባ ነው። እሺ አላህ ያላህ ቃል በጅብሪል አማካኝነት ለሙሐመድ የመጣው ሁሉ በቁርአን ውስጥ ተካቷል ብለኸኛል። ከቁርአን ውስጥ ውጪ ያላህ ቃል አላህ ሙሐመድ ያላካተተው ቁርአን ውስጥ አለ ወይ ስልህ የለም ብለኸኛል። ስለዚህ ሁሉንም ያላህ ቃል በቁርአን ውስጥ ስለተካተተ ስለዚህ ምንድን ነው ፈልገው ከቁርአን ውስጥ ኦኬ አንተ ያልከ ያለው አላህ ቁርአንን አውርዶት መሐመድ ያጎደለ ነገር የለም ወይ አለ ነው ብለን ጠይቀኝ አይደል? ቀደም ያው ማስረጃ አይደለም ይሄንን ነው ጠይቀኛለሁ። እኔ ደግሞ ከሐዲስ የሰጠሁህ ነው ተቀበለኝ። ላ ينطق عن الهوى إن هو إلا وحي يوحى ነው ቁርአን ላይ ማለት ነው። ከስሜት ወለድ አይናገርም። ስለዚህ እንደምንከተለው ታዘናል። ያ ረቢ ያ ከስሜት ማይናገረው አዳምጠኛ ከስሜት ማይናገረው ቁርአንን ነው የሚሆነው። አይ እንትን ከሆነ ግን መገለጥ ነው። እያንዳንዱ ሐዲስ መሐመድ ሲናገር ከራሱ አይናገር ከስሜት አይናገርም ካልከኝ ለምሳሌ ድግምት ተሰርቶበት 6 ወር በላይ እስከ 3 ዓመት የሚሉ አሉ። ብቻውን ወሲብ ሲያደርግ እሱ መገለጥ ነው ካልከኝ አላህ ነው የተናገረው ካልከኝ እስከባል ሌላ ነገር አትግባ። እፎይ ቁም ነገር አንተ አስተማሪ ነህ አይደል? ትልቅ ሰው ነህ፣ አስተማሪ ነህ። አሁን ሐዲሱን ተቀበሉ። ሚውጣ ታርጉኝ ከራሱ አይናገርም አይነት ተሆነ ንግግር ከስሜት አይናገርም መገለጥ ነው ካልክ፣ ስለዚህ አይሻ ነው ወሲብ እናድርግ ሲል መገለጥ ሊሆን ነው። ሐዲስ ውስጥ ተገባ። ምግብ እንደርባ ሲልም መገለጥ ሊሆን ነው። አይሻ ምን ሳይገናኝ የተገናኘ እንደሚመስለው ሲናገርም እሱም አላህ ነው የተናገረው ማለት ነው፣ መገለጥ ነው። ለቂጤ ድንጋይ ያምጣልኛ ቦሬራንም ሲል እሱም መገለጥ ነው እያልከኝ ነው። ሽንት ቤት ገብቶ ሲልም መገለጥ ሊሆን ነው። ከራሱ አንዳች አይናገርም ካል እስካለ እንዴ እዚህ ጋር ያለውን አልሰማህም? አይሻ መሐመድ ምን አለችው? ራሴን በጣም አመመኝ አለችው። ራሴን በጣም አመመኝ ስትለው ነብዩ እኔንም በጣም አሞኛል አሉ። ስለዚህ ይሄ መገለጥ ነው ካለስ? እሺ ምንድነው ችግሩ እዚህ ጋር? ይሄ መገለጥ ነው። ከራስ አንዳች አውራን ብለህ ሐዲስ ውስጥ የሄድክበት አዋጣህም። ስለዚህ ምንድነው እሱ? እንስማማ። እዚህ ጋር አሞመኝ ካለ ምንድነው ችግሩ? እሺ ተወሰ መገለጥ ነው። መገለጥ አይደለም፣ ይሄ ስሜት ነው። በቃ ስሜት ከራሱ ስሜት አወራም ያልከው የተሰማውን ህመሙን ስሜት ነው የተናገረው። ስሜት አይናገርም ማለት ማሞኛል አለ። ይሄ መገለጥ ነው። ይሄ የአይሻና የመሐመድ የቤት ውስጥ ኮንቨርሴሽን ነው። ገብቷል? አንተ እንደሚያቀጥል እሷም ካመማት እሳቸውን ሁለቱንም ካመማቸው መናገር ምን ችግር አለው? ያ ረብ አንዴ ቆይ፣ ያ ረብ ይጨርስ። አሁን አርጉመንቱ በደንብ ገብተዋል። እኔ አሳልፋለሁ ወደ አዲስ መጨረሻ ላይ ወደ አዲስ አሳልፋለሁ። አድቫንቴጅ እሰጥሃለሁ ጥሩ ጸባይ ስላለ። ከቻልክ ግን ድምፅ አስተካክልልኝ በኋላ። ይሄ ሐዲስ እኮ ከጥያቄው ጋር ምንም ያገናኘው ነገር የለም። ይሄን አዲሱን ቶ ዝጋለት አጥፋለት። ሐዲሱ እኮ አይገናኝም። ይሄ ያመጣው ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ምኑ የጠየቁ ጥያቄዎች ያገኘሁት ከሐዲስ ቀድሜ ያገኘሁትን ስጠኝ። ከቁርአን እስከማገኘሽ ከሐዲሱን አግኝቻለሁ። 3 ቦታ አለ። ምንም ማይጣስ እንከን የሌለው ሐዲስ ተቀበል። በምን አወቅ እንከን እንደሌለው? አሁን ተበላህ። አሁን ያረብ እንከን የለውም ብለኸኛል አይደለ? አዎ። ከራሱ ማይናገር እንከን አልባ መሐመድ ነው ወይንስ ሌሎች ሰሃቦችም እንከን አልባ ናቸው? ለምሳሌ እንከን አለው የሚባለው ሐዲስ ዘጋቢ ምናምን አትበለኝ። ለምን መሰለህ? እነኛንም የነገሩ ሰዎች ናቸው የነገሩት አይደል? ከሌ እንከን የለውም ብለው ቃል እየረበሽከ ነው። እንከን የለውም ብለው የነገሩ ሰዎች ናቸው አይደል? ስለዚህ እነኛ ሰዎች ደግሞ እንከን አላቸው የላቸውም? የቱ ሰዎች? ከሌ የሚባለው ሰሃባ፣ ከሌ የሚባለው ታቢን ወይ ከሌ የሚባለው ደግሞ ዘጋቢ እንከን የለውም ያሉ ሰዎች ናቸው አይደለ? እኮ ሰነዱ ነው። በሰነዱ ተንተርሶ ጥሩ ነው አይደለም የሚለው የሚዘግቡት ስቲል ሰነዱ እኮ ሰዎች ናቸው። እነሱ ሰዎች እንደመሆናቸው እንከን አልባ ናቸው ማለት አችልም። ካንተ የተወራ ወሬ በትንስና ተዘግቦ ምንም ሳያመነታቱ ከተዘገበ በትክክለኛ ማስረጃ ከሆነ ይሄ ተቀባይነት አለው። ያንተ ካንተ ነው ያልከው። እሱንም እኮ ለምን መሰለህ? ይሄን ላስረዳ። ለምሳሌ ቡሃሪ ብወስድ እንኳን ቡሃሪ ሙሐመድ ከሞተ ከ200 ዓመት በኋላ የመጣ ነው አይደለ? ከ200 ዓመት በኋላ ማለት አቡ ሁረይራን አላገኘውም፣ ሙሐመድን አላገኘውም፣ አይሻን አላገኛትም፣ ዑመርን፣ አሊን አላገኛቸውም።
እንትና ቡሃሪ ማለት ነው። ከዛ ደግሞ ሰሃቦችን ብቻ ሳይሆን ታቢያኖችንም አላገኛቸውም። አራተኛ ማም ጄኔሬሽን ላይ ያሉትን እናገኛቸው። እከሌ ከከሌ ነገረኝ። አሁን ለምሳሌ አንተ አለ ያስሚን አንዴ ትስቃለህ ነው ክስ። ለምሳሌ ሙሐመድ በያስሚን ጊዜ ቢሆን የነበረው ሙሐመድ የሆነ ነገር አወራ ብሎ ማን ይናገራል? ሱመያ ይናገራል። ከሱመያ ደግሞ አቡ ለጢፍ ሰምቻለሁ ብሎ ያረቢ ለሚባለው ነገረው። ከዛ ማን አለ እዚህ ጋር ቃል አለ። ቃል ማለት እንደ ቡሃሪ የሀዲሱ ሰብሳቢ ነው ብለን እንያዘው። ቡሃሪ ከዛ ማንን ያገኘው? ያረቢን ብቻ ነው ያገኘው። ወይንም ደግሞ እፎይን እዚህ ጋር ያለውን ያገኘው። እፎይ ምን ይለዋል? ቡሃሪ ሲመጣ እኔ ጋ እንዲህ ኢሳ ይመጣል፣ መስቀል ይሰብራል፣ እንደዚህ ያደርጋል ብዬ ለቃል ነገርኩት። ከዛ እኔን ማን ነገረ ሲለኝ ለእኔ ነገረኝ ያረቢ ነው። ለአረቢ ደግሞ አብዱል ለጢፍ ነው የነገረው። ለአብዱል ለጢፍ ደግሞ ሱመያ ነው የነገረው። ሱመያ ደግሞ ከያስሚን ነው የሰማው ብዬ ላለሁኝ። ስለዚህ ቃል ወይንም ደግሞ እዚህ ጋር ቃልም ቡሃሪ ያልነው ማንን ነው የሚያምነው? እኔን ነው የሚያምነው። እኔ ደግሞ ማንን ነው ማምነው? የአረቢን ነገረኝ ብዬ ነው ምለው። ከዛ በኋላ ያሉት ግን ይንገረው አይንገረው አይታወቅም። ሙሐመድ ያውራ አያውራ አይታወቅም። ምክንያቱም የተገናኙት ቡሃሪና በቡሃሪ ሰውየው ጋር ያሉት ብቻ ነው። ሰምቻለሁ ብሎ ነው የሚነግረው። ስለዚህ ሰዎቹ አብሶሉት የሆኑ ፐርፌክት የሆኑ አይደሉም ማለት ነው። እሺ ማውራት እችላለሁ። አሁን በጣም ያሰፋ ነው። ግን ይኸውልህ ታቢዮች ቡኻሪ ታቢዮችን አግኝተዋል። ከሰሃቦች ደግሞ ታቢዮች እንትን ይላሉ። ታቢዮች ሰሃቦች ይቀበላሉ። ገባ? ከዛ ከታቢዮች ደግሞ ማስረጃውን ክፈተው በቃ እናንተ ብዬ በስንተኛው ዓመተ ምህረት ነበረ ቡኻሪ? በስምንት ምናምን የመጣ በዘጠነኛው ሴንቸሪ ማለት ነው። በዘጠነኛው ሴንቸሪ ማለት ነው። በእስልምና ካላንደር ሶስተኛው ነው አይደለም? ሶስተኛ ሂጅራ ማለት ነው። በእስልምናው ስምንት መቶኛው ላይ ከዛ አንድ ሴንቸሪ ወደፊት ስለምንቆጥር ዘጠነኛው ሴንቸሪ ሙሐመድ ከሞተ ኦልሞስት ከ200 ዓመት በኋላ ማለት ነው። ታቢዮች እስከ ስንት ዓመት ነበር ሙሐመድ ከሞተ? እሱ አሁን ችግር ያመጣል። አሁን ታቢያኖች እስከ ስንት ዓመት ኖሩ ምናምን የሚለው ታቢያኖች ሁሉም እኩል እድሜ አልኖሩም። እንኳን ታቢያኖች ሳቦቹም እኩል እድሜ አልኖሩም። ስለዚህ እስከ ስንት ዓመት ኖሩ የሚለው ማተር ያደርጋል ማለት ነው። እሺ ታቢዮች ማለት ስንት ዓመት እንደኖረ አታውቅም? እስከ ስንት ዓመት ባለው ነው ታቢ የሚባለው? ታቢ የሚባለው ምን አይነት ነው? ታቢ የሚባለው አንተ ብታውቀው። እሱ ደግሞ ሌላ ጉዳይ ነው። ምክንያቱም ሌላ ጉዳይ አይደለም። አልደረሰም ቢለኛል አይደል እንዴ? ታቢዒ ማለት ምን ማለት ነው? ምክንያቱም ይኸውልህ ቡሃሪ አንደኛ እዛ ቦታ ላይ የተወለደ አዘርባይጃን ሰው ነው፣ የዛ ሀገር ሰው አይደለም። ስለዚህ አንደኛ የኃይሉ ችግር ያለበት የሌላ ሀገር ዜጋ፣ በዛም ሰዓት ደግሞ ኃይለኛ ጦርነት የነበረበት ሳቦቹ የተጨራረሱበት፣ በጣቢያኖቹ ጊዜ ያለ ደግሞ ኃይለኛ ጦርነት፣ በኡስማን ጊዜ የነበረውን ጦርነት፣ በእነ አሊ ጊዜ የነበረውን ጦርነት ምን ያህል ውድመት ሳቦቹ እንዴት እንዳለቁ በዑመር ጊዜ ራሱ ማስታወስ ነው። ይሁን ቁርአን እንኳን ሲሰበሰብ ሳቦቹ አለቁ በሚለው ነው የተሰበሰበው፣ ኦልሞስት እያለቁ ስለሆነ። ሙሐመድ እንትና ደግሞ የመጣው እነኚህ ሁሉ አልቀው ከመቶ ዓመታት በኋላ ከአንተ ከእውቀት ጋርና ከቦታ ጋር የሚመጣጠን ነገር አውራ። እስልምና የእንደዚህ አይነት ነገር ጣጣ የለውም። የሀገርና የነውርነት የሆነ የአይብ የሆነ ነገር ምንም የነውር ነገር የዘር የምን ጣጣ የለውም። ይሄን አይደለም የሚገባው። ታቢዒ ማለት ምን ማለት ነው? ውይይታችን ታቢ ማለት ምን ማለት ነው ማለት አይደለም። ለጊዜው ልመልስልህ። ታቢ ማለት የሳቦቹ ተከታይ ግን እስከ ስንት ሳቢዎች የተማሩ ማለት ነው። ፖይንታችን ይሄ ስላልሆነ የመወያያችን ቶፒክ ይሄ ስላልሆነ ምንም አደርግልህ። ምክንያቱም ታቢዒ አላገኘም ብለኸኛል እኮ ቡኻሪ ታቢዒ አላገኘም ብለኸኛል። ማስረጃ ሊሰጠኝ እኮ ነው ለኔ እኮ አሁን አሳየኛ። ታቢያኖች እንዳስተማሩት አንተ እነሱ ናቸው ከነሱ የተማረው ስላልከኝ ማስረጃ መስጠት ያለብህ አንተ ነህ። አላገኘም ያልከኝ እኮ አንተ ነህ። ቀድመህ አላገኘም ታቢዮቹን
ታሪክ አላገኘም ብለኛል። ማስረጃ ካለ ስጠኝ። ማስረጃ መስጠት ያለበት አብያኖች እንዳስተማሩት እናንተም እንዳሉት አንተ ነክል ያደረግኸው አንተ ነው ማሳየት ያለብህ። እፎይ አንተ ነህ እኮ ቀድመህ ታበዮቹን አላገኘም ያልከኝ አንተ እኮ ነህ። እስኪ ማስረጃ አምጣ። አለማግኘት እኔ መሐመድን አላገኘውም። ስለዚህ እኔ እኮ ማስረጃ አልጠየቅም። ለምሳሌ እኔ አላገኘውም። አግኝቷል አስተምረውታል የሚለው አካል አስተምረውታል ስላል ማስረጃ ማምጣት ያለበት አንተ ነህ። እከሌ የሚባለው ታቢ በዚህ ዓመተ ምህረት ላይ እንደዚህ ቦታ ላይ ተገናኝተው አስተምረውታል ማለት ያለበት አንተ ነህ። ኦኬ እኔ ለምሳሌ መሐመድን አላገኘሁትም። መሐመድን እንዳላገኘሁት እስቲ የትኛው መጽሐፍ ላይ ነው? እስቲ አንብብልኝ አልባልም። አላስተማረኝም። እኔ መሐመድ ወይንም ደግሞ አይሻን አላገኘኋትም አላስተማረችኝም ስል እስቲ አይሻ እንዳላስተማረች ማስረጃ ጥቀስ አልባልም። አያስተምረሃለች ካልክ ግን ይኸው እዚህ ቦታ ላይ አይሻ እናንተ እዚህ ጋር ተገናኝታችሁ እዚህ ቦታ ላይ አስተምረሃለች ከእሷ ነው የተማርከው ብለህ ማሳየት አንተ ነው ግዴታው። እፎይ የተሳሳትከው እኮ አንተ ነህ። እፎይ እኔ እኮ አይደለም። ቴንክ ዩ በቃ የእስልምና ድንቁርና እኔ አንዳንዴ ያስቀኛል። አስተምረቷል ካልክ ማምጣት ያለብህ አንተ ነህ። ከሌ የሚባለው ታቢ በዚህ ዓመተ ምህረት ላይ እዚህ ቦታ ላይ እንትናን አላገኘም ያልኩህ እኮ ቀድመህ አንተ ነህ። ያለ ማስረጃ ነው ያወራኝ። ቴንክ ዩ በቃ ድንቁርና በዚህ መጠን ከጠና አሪፍ ነው። ኤኒዌይስ ሱመያ እኔ ቀድማለሁ። ኦኬ አብዱል ለጢፍ እንኳን ደህና መጣህ። እኔ ነኝ። መልካም ጥያቄዎቹን ሰምታችኋል በደንብ። አንተስ በቁርአን ላይ አለ ብለህ ታምናለህ? አሁን ልንገርሽ፣ አድምጠኝ። አደምጣለሁ፣ ግን ቅድሚያ ቁርአን ግልጽና ሙሉ የተብራራ ነው ብለህ ታምናለህ አይደል? ይሄ አላህ ቃል ነው። ስለዚህ አንድም ነገር አልተወም አይደል? ሁሉ ነገር ተዘርዝሯል አይደል በቁርአን ውስጥ? እሺ ልንገርህ፣ አድምጠኝ። እሺ ቅድሚያ ወይም ኮንፊርም አድርገኝ ወይንም ደግሞ ተሳስተሃል በለኝ። ቁርአን ጠየቀኝ አይደል? እሺ አድምጠኝ። ጠየቀኝ አይደል? አድምጠኝ። እሺ ጊዜ ስጠኛ። እሺ ልንገርህ፣ አልተቆጣሁም። በኢትዮጵያዊ ጨዋነት ነው። ቀጥል። እሺ ልንገርህ። ከስሜት ጸዳ ሆነን እንደዚህ አድርገው። አሁን ልንገርህ። እሺ ቁርአን ውስጥ ቁርአን ያላ ቃል ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ያላ መልእክተኛ ነው። እሱ የተናገራቸው ሁሉ የእስላም አካል ማለት ነው። ገባ? ቁርአን ውስጥ የለም ማለት ኢስላሚክ እንትን ማለት አይደለም። የእስላም እንትን ውስጥ የለም ማለታችን አይደለም። እሺ ልንገርህ፣ አስተምሮት ማለት ነው። የአላህ መልእክተኛ የተናገረ ሁሉ የእስላም ትምህርቶች ናቸው። ለምሳሌ ልንገርህ፣ እፎይ ለምሳሌ ልንገርህ፣ የአላህ መልእክተኛ እናንተ ስትናገሩ ራእይ ያለው ምናምን ትላላችሁ። ይሄ የተናገረው መጨረሻውን አይታችሁ እሱ ላይ ስለጠየፋችሁ ነው አላህ መልሶ ሊያመጣ የፈለገው ማለት ነው። ሌላ ችግር የለውም። ጨረስኩ። እሺ አይደል ነው ፖይንታችንን በደንብ ያገኘዋል መሰለኝ። ኤኒስ አብዱል ለጢፍ ዞሮ ዞሮ ያው ቁርአን ላይ የለም። ስለዚህ ኢሳ ተመልሶ ይመጣል የሚል ቁርአን ላይ የለም። ጂዚያ መጥቶ ያስቀራል የሚል ቁርአን ላይ የለም። መስቀል ይሰብራል የሚል የለም። ይዋጋል የሚል የለም። ደጃልን ይገላል የሚል የለም። እንትን ፒግ ምንድን ነው አሳማ ይገላል የሚል የለም ቁርአን ውስጥ። እሺ አንተ ከየት አገኘ? ከእናንተ አሁን ከነገርከኝ አንተ ከምታምኑት። እኔ መቼ ነገርኩህ? አንተ ጠየቀኝ እንጂ። ቀደም ያለውም ልጅ እንደዛ ብሎ ስላመነ አንተ እንደዚህ ብለህ ታምናለህ? ኧረ በአላህ እኔ እንደዚህ አላልኩም። ስለዚህ ኢሳ መጥቶ ደጃልን ይገላል የሚሉት ውሸታቸውን ነው ማለት ነው። እንደዛ ይመጣል አሳምሮ። እስቲ ማስረጃ ከቁርአን ስጠኝ ይመጣል የሚል። እሺ ልንገርህ፣ አድምጠኝ። አደምጣለሁ።
አድምጠኛው እናንተ ክርስቲያኖች ኢሳ ወይም ኢየሱስ ጌታ ነው ስላላችሁ የእናንተ መልስ ለመመለስ ነው የሚመጣው። አላህ ነው ያለው። ማስረጃ ቁርአን፣ የትኛው የቁርአን ክፍል ላይ? ወይ አንተ ማልዬን አትቀበልም? ቆይ ችግር የለም። ማልዬ ማነች? ማለት ነች። በደንብ አስተውል። አትቀበልም? አትቀበልም? አብዱልለጢፍ አቤት አቤት። አሁን እናንተ ጌታ ነው ወይንም ያላ ልጅ ነው ስላላችሁ ነው ኢሳ የሚመጣው ነው ያልከኝ? እኔ ጌታ ስላላችሁት ጌታ። ኦኬ። ስለዚህ እንደዛ ከሆነ ሱራ 9 ጌትነቱን እኔ መልክተኛ ነው ብሎ ነው የሚመጣው። ቆይ ሌላ ትምህርትም ደግሞ አያስተምርም። ቆይ ተመልሶ ሲመጣ ፕሊስ አዳምጠኛ። እንደዛ ከሆነ እኛ ኢሳን ተከተልን፣ እሺ ጌታ ነው ብለን ለምን እዝራ አብሮ አይመጣም? ምክንያቱም አይሁዶቹ ደግሞ እዝራን እንደሚያመልኩ ቁርአን ስለሚናገር። የትኛው እዝራ? እንግዲህ አይሁዶች አያመልኩትም። ያው እዝራ የአይሁድ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ ከሱ በፊት ሰዎች ቃል ያመሳስላሉ አላህባቸው ይላል። ኡዘይር ማለት ነው። እዝራ ማለት ኡዘይር። እፎይ። ስለዚህ ኢሳ የሚመጣው እኛ ስለተከተል ነው ስላመለክ ነው ከሆነ አይሁዶች የሚያመልኩት ኡዘይር ለምን ሳይመጣ ካደ? አላህ አላለማ። አላህ የላከው ኢሳን ብቻ ነው። ኡዘይር መልእክተኛ ኢሳ ነው። ኡዘይር ያለ ኢሳን ያላከው አላህ። ኡዘይርስ ያለ መልእክተኛ አይደለም። ይኸው ቶፒካችን አይደለማ። አንተ ቅድም እንዴት አልከኝ? ፒክ ያደረግኩባ እኔ ደግሞ ቶፒኩ ላይ ለአርጉመንቴ ኢሳን ስለተከተላችሁት ነው አምላክ ጌታ ብላችሁ ስትል፣ እንደዛ ከሆነ ቁርአንህ ደግሞ እዝራን የሚከተላሉ ይላል። እዝራ መምጣት ነበረበት። ኤሬስ ፎበር ላርግ በቃ ያላለለም አልኩ። ስለዚህ ውሸት ስለሆነ ማለት ነው። ሎጂኩ እንደዛ ነው። ለምን ውሸት ተመታ ማለት ነው። ያላ ቃል እኮ ነቢ ሙሐመድ አለይሂ ሰላቱ ወሰላም አይ ያለ አብዱልለጢፍ አንተ ባመጣው ሎጂክ እኮ ነው። እኔ ሎጂክን እኔ አይደለም የፈጠርኩት፣ አንተ በፈጠርከው ሎጂክ ላይ ተቀበልኩህና ኢሳ የሚመጣው ባልከው ፕሊዝ ቆይ በዛ ምክንያት ነው ስላልክ፣ ስለዚህ አይሁዶች ደግሞ ኡዘይርን ይከተላሉ እና ጌታ ብለው እንደናንተ አስተምሮ ለምን ኡዘይርስ አይመጣም ብዬ ጠየቅኩ። ከዛ አንጻር ነው ልለፍህ፣ ለጊዜው ይሄንኛውን ልለፍህ እና ምን አልከኝ መሰለህ? በቁርአን ውስጥ እንደሌለ አፌርም ታደርግልኛለህ ወይንስ ኖ አለ ብለህ ትከራከረኛለህ? አንተ ከየት አመጣህ? አሁን እየነገርከኝ ባለኸው ይመጣል ብለህ ስላልከኝ ከአንተ የጠየቀኝ አንተ ከየት አምጥተህ ነው የጠየቀኝ? አንተ ከራስህ ይመጣል ስላልከኝ። መቼ አልኩህ? እንግዲህ አንተ ነው የጠየቀኝ። ኖ እኔ ጠየቅኩህ ኢሳ ይመጣል አይመጣም ብዬ ነው የጠየቅኩህ። ይመጣል አይመጣም ብዬ ነው የጠየቅኩህ። ከየት ሰማህ? ይሄማ ኖርማል ጥያቄ ነው። አይመጣምም ይመጣልም ማለት ያንተ መፍት ነው። ከዛ በኋላ ማስረጃ ማቅረብ ግን ግዴታ ነው። አይደለም እኮ ከየት አገኘህ ነው እኮ ጥያቄ። ከየትም አላገኘውም። ኢሳ ወደ አላህ ካላገኘህ ለምን ጠየቀኝ? ለምን ቶፒክ አደረገህ? እኔ እያልኩ ያለሁትን ስማ። ኢሳ ወደ አላህ እንደተወሰደ አላህ ወደ ራሱ እንደወሰደው አነበብኩኝ። ወደ ራሱ ከወሰደው ይመለሳል አይመለስም ብዬ ጠየቁ። ቁርአን ላይ ከየት ቁርአን ላይ አሁን አላነበብኩም ትላለህ፣ ቅድምም አነበብኩ ትላለህ። እንዴት ነው አምታታው? ምንም አላምታታውም። ይሄ ሎጂክ ይኸውልህ፣ ቅድም የቅድሙ ልጅ ተለጥፎበት የወጣው ስለሆነ እኔን አትይዘኝም። እዚሁ ሳብራራ እየሰማሁ ከየት አገኘው ነው አንተ? ከየት አገኘ? እሺ ከቁርአኑ ከቁርአን ይመጣል አለ አይልም? ታዲያ ጥያቄው ተመለሰ። ጎበዝ፣ ይመጣል አይልም ከቁርአኑ። እናመሰግናለን። ኧረ ይመጣል አልኩ እኮ አሁን ይመጣል አልኩ። አይመጣም ነው ያልኩት። ኧረ እኔም አልወጣኝማ እንዴ። እና እናንተ ይመጣል ብለህ ነው የምታምነው? ኢሳ በአሳምሮ ይመጣል። ማስረጃ ከቁርአኑ አሁን የአላህ መልእክተኛ ነገረና ምን ብለኸኛል? ኦኬ የአላህ መልእክተኛ ከራሱን የነገረህ ትንቢቱ ነው።
ትንቢት ነው እኮ ያላ መልክተኛ እንደኔና እንዳንተ አይደለም። አብዱልለጢፍ ከዛኛው ልጅ እንደማትሻል ያለው ያንን አርጉመንት ተጠቅሜ ያላ መልክተኛ አንተ ከየት አግኝተህ ነው የጠየቀኝ? መጀመሪያ ያላ መልክተኛ የነገረ ካላ ቃል ነው ወይንስ ከራሱ ከልብ ወለድ ነው የነገረ? ማ ያላ መልክተኛ ነገረኝ። ነብያችን እኮ ካላ ሰምቶ ነው። ኦራይ ስለዚህ አላህን ቃል ነው የነገረህ ማለት ነው። ነብዬ ኢሳ ይመጣል ብሎ እናመሰግናለን። አሁን አዳምጥ። ነብዬ አላህ የነገረውን የአላህን ቃል በቁርአን ውስጥ አካቷል ወይንስ በቁርአን ውስጥ ያላካተተው የአላህ ቃል አለ? እንደዛ ብሎ አማርኛ የለም አለ። የአላህ ቃል እንዴት አላህ የነገረው በጅብሪል አማካኝነት የአላህ ቃሉ በቁርአን ውስጥ ተካቷል ወይንስ በቁርአን ውስጥ ያልተካተተ ያላህ ቃል አለ? ይሄ መልስ እኮ ቁርአን ውስጥ አለ። ልንገርህ። ቆይ መልስልኝ። ቅድሚያ ያላህ ቃል መልሱን ትፈልጋለህ? ቆይ አብዱልለጢፍ ያላህ ቃል መልስ ትፈልጋለህ? በጣም እፈልጋለሁ። ምን ብለኸኛል? ያላህ ቃል የነገረኝ ብለሃል። እሺ ዝም ብለህ ዶንት ፓኒክ። እሺ አድምጠኝ። ሊስን አብዱልለጢፍ ያላህ ቃል አላህ ለሙሐመድ የነገረው አንድንም አላስቀረንም በቁርአን ውስጥ ያለው ያላህ ቃል እንደሆነ ከተማመንን፣ ስለዚህ አላህ የነገረውን ነብይህ በቁርአን ውስጥ ያላካተተው አለ? አንሳሩን ትፈልጋለህ? በደንብ እፈልጋለሁ። እሺ አድምጠኛ። ቀጥል። ቁርአን ያላህ ቃል ነው። ነቢ ሙሐመድ አለይሂ ሰላቱ ወሰላም እሱ ላይ የወረደ ነው። እርሳቸው ደግሞ የአላህ መልእክተኛ ነው። ተስማማን? በዚህ ከተስማማን እኔ ደግሞ የጠየቅኩህ ምንድን ነው? እኔ ደግሞ የጠየቅኩህ ምንድን ነው? በደንብ አስብ። ነቢ ሙሐመድ እኮ የሚናገረው ከራሱ አይደለም አለ ቁርአን። ልንገርህ። ቆይ ጠየቀኝ አይደለ? ጠየቀኝ አይደለ? ጠየቀኝ አይደለ? እንደዛ ከሆነ አብዱልለጢፍ ከራሱ አይነግርም አለ እኮ አላህ ምስክሩን ሰጠው። ተስማምቻለሁ። ከዚህ በላይ መልስ የለም። ከራሱ አይናገርም ሙሐመድ። ተስማማሁኝ። ችግር የለውም። እስቲል እሱ የነገረው ሁሉ ቁርአን ማለት ነው። በቃ አብዱልለጢፍ አትጮሃ። የተለየ አርጉመንት አላመጣም። ከቅድሙ ልጅ የተሻለ አርጉመንት አላመጣም። ይሄ እንደማዋጣህ እየነገርኩህ ነው። ስለዚህ እሺ ሙሐመድ ከራሱ አይናገርም፣ ተስማማው። ነገር ግን አላህ የነገረው የአላህ ቃል በቁርአን ውስጥ ነው ወይንስ ከቁርአን ውጭ ነው ያለው ነው ጥያቄ። ምክንያቱም የአላህ ቃል ነው ብለኸኝ ስላልከኝ እሱም ብቻ መልስ። አይ የአላህ ቃል ቁርአን ብቻ ወይንም በለኝና ለፍ ሙት አታረገኛ። ታዲያ እኮ እየጮክ ነው እየደረብከኝ ስለሆነ ነው። አይደለማ ማሸነፍን ስታይ ደግሞ ሙት ያታረገኛ። እሺ ቀጥል። የአላህ ቃል ፕሊዝ መልሱን ብቻ። የአላህ ቃል በቁርአን ውስጥ ነው ያለው ወይንስ ከቁርአን ውጭ ነው ያለው? ነቢ ሙሐመድ የተናገረው ሁሉ ኢስላሚክ ቁርአን ነው እያልኩ ነው እኮ። የኢስላሚክ እንትን ነው ማለት ነው እንዴ? የአላህ ቃል ነው ሙሐመድ የተናገረው ሁሉ። ስለዚህ የአላህ ቃል ቁርአን ውስጥ ብቻ ሳይሆን ከቁርአን ውጭም የአላህ ቃል ነው እያልከኝ ነው? ነቢ ሙሐመድ የተናገረው ሁሉ ከራሱ አይነግርም አለ እኮ አላህ ምስክር ሰጠው። እሺ እንደዛ ከሆነ የአባትን ብልት ንከስ ሲል ይሄም አላህ ነው የተናገረው? ምን አልከኝ? አልአዳብ አልሙፋርድ 963 ላይ የአባትን ብልት ንከስ ሲልና ብሎ ትእዛዝ ሲሰጥ አላህ ነው የተናገረው ወይንስ ሙሐመድ ነው የተናገረው? አንተ ኢሳ ብልቱን ስቆርጥ ትታመልከው ታዲያ ማን ነገረ? አንብብ፣ አዲሱን ወሬውን ተውና አንብብ። ከራሱ አይናገርም አንዳችን። አንብብ ይሄንን እሱን። አንተ ብልትን ስታመልክ ለምን አመለከው? ለጢፍ አትበሳጭ። እኛ መረጃ ላይ ነው እያልን ያለ ነው። ከራሱ አንዳች አይናገርም ብለኸኛል። ከ6 ወር እስከ 3 ዓመት ያህል ሙሐመድ ብቻውን ወሲብ ሳያደርግ ከሚስቶቹ ጋር ያደረገ ወሲብ ያደረገ እየመሰለው ያላደረገውን ያደረገ ያልተናገረውን የተናገረ ይመስለው ነበር ይላል። ስለዚህ ይሄም መገለጥ ነው። ከራሱ አንዳች ማይናገር ከሆነ አረፍ ትልቅ ሰው ነህ። ብልግና ታውራ እባክህ አንተ ዳቆን ሐዲስን አንብብ። እኔ ላይ ፖይንት አትያዝም። ቢሚዩት አታረገኝ። ሐዲሱን አንብብ። ይሄ ያው መገለጥ ነው።
አይሻ ሐዲሱ ከየት አገኘ? ማለት ነው። አንብብ ሐዲሱን አልአዳብ አልሙፈረድ 963 ላይ ምክንያቱም ከራሱ አይናገርም። ሐዲስ ሁሉ ሐዲሱን ቆይ አብዱል ለጢፍ አሁንም የትም ልታመልጣት ሞከር። መቅድሚያ ላስረዳ። ሐዲስ የጠቀስኩት ሐዲስ እኔ መረጃ ይሆናል ብዬ አይደለም። ሐዲስ ጠቅሰህ ምን ስላልክ ነው? ሐዲስ ሁሉ ቁርአን ነው ብለህ ስላልክ ነው። ሐዲስ ሁሉ ያላ ቃል ነው ብለህ ስላልክ ነው እንጂ ስለዚህ እንደዛ ከሆነ ያላ ቃል ብለህ መቀበል አለብህ ሐዲስን። ምክንያቱም ሽንት ቤት ለምሳሌ መጽሐፉን ሙሉን አሳየኝ። ቆይ አዳምጥ። ምክንያቱም ምን ብለህ ስለምታምን ሐዲሱ በሙሉ ያላ ቃል ነው ብለህ ስላመንክ እንጂ ሐዲሱን ለመግለጥ ፈልጌ አይደለም። ለምሳሌ ቡሃሪ ላይ መሐመድ አቡ ሁረይራ ፕሊስ አትረብሻ፣ ድንጋይ አቀብለኝ ቂጤ መጥረጊያ ይላል። ይሄን መገለጥ ይሆናል ማለት ነው። እያንዳንዱ አልቀበልም ብለሃል። እዚህ ጋር መጠቀም አትችልም። ሐዲስ እኔ እንደዛ ከሆነ ሐዲሱን እንተዋ ዝጋው መጠቀም አትችልም። ሐዲስ መጠቀም አትችልም። ይውጣ ታረገኛ ተመለስ ወደ ቁርአኑ። እኔ መጠቀም አልፈለኩም። የተጠቀማችሁት እናንተ ምን ብሎ ወንድምህ አልመነ መሰለ። ፕሊዝ ያረቢ አስተላልፈ የሰጠው አንተ ስላልቻልከም ምንድነው እሱ ያለው? ቁርአንና ሐዲስ እኩል ናቸው፣ ልዩነት የላቸውም አለ። አንድ ናቸው፣ ልዩነት ያላህ ቃል ናቸው አለ። ልዩነት ከሌላቸው አንድ ነብዩ ስለተናገረ ስለዚህ ቁርአንና ሐዲስ የነብዩ ሲራ እኮ ስለዚህ ቁርአንና ሐዲስ ልዩነት የላቸውም፣ ያላህ ቃል ናቸው። ቆይ አንተ እንዴት አይነት አማርኛ ነው የሚገባው? ያ ረቢ ሚታል። ስለዚህ ቁርአንና ሐዲስ ያላህ ቃል ናቸው። ምን አይነት አማርኛ ነው የሚገባው? ስድብ ካመጣ ደግሞ እኔ ስድብ አመጣለሁ። ኖ አልተሳደብኩም። ቁርአንና ሐዲስ ልዩነት የላቸውም ያልከኝ ነበር። ተሳደብክ እንጂ ምን ብዬ ተሳደብክ እንጂ። ስድብ ከፈለክ ደግሞ ምሳሌ እሰጣለሁ። ምሳሌ እሰጣለሁ። ነብዩ ምን ብዬ ተከበረሽ እንዴ? ነብዩ ላይ ተሳለካለህ? አብዱል ለጢፍ ሱመያ ስድብ ከመሰለህ ይቅርታ የተሳደብኩ ካለ ምን ብዬ ግን የተሳደብኩትን ንገረኝ። እኔ ያልኩትን መረጃ በቁርአንህም አይምን ሐዲስ ላይ ከሆነ ሐዲስ ላይ አንተ ስለሄድክ ነው ሐዲስ ሄድኩት። እኔ ሐዲስ ሄድ ኢንተረስት ኖሮኝ ሐዲስ አልፈልግም አላልክም? አንተና አላልክም? አዎ አልፈልግም። ግን አንተ ምን ብለኛል? ሐዲስ ነው ቁርአን ፕሊዝ ነብዩ ያንተን አርጉመንት ነው ተቀበልኳለሁ። ታዳምጥ። ቆይ ምን አልክ መሰለህ? ሐዲሱም ቁርአኑም ተመሳሳይ ነው ያላ ቃል ነው ሁለቱም ካልከኝ፣ ስለዚህ ሁለቱንም ለመቀበል እገደዳለሁ። ሁለቱንም ለመቀበል ስገደድ እኔ ግን አንተ ደግሞ ሐዲስ ውስጥ እንዳለ ያላ ቃል ናቸው ብለህ የተጠቀሱትን መቀበል አለብህ። ያ ነው። ልንገራውን ቀጥል። ስድቡን ተው። እሺ መጀመሪያ ስድቡን ተው። ስድብ አይደለም፣ ስድብ አይደለም። ስድቡን ተውና ረጋበልና ፕሊዝ ቪዲዮውን አዘጋጅልን። በዚህ ጉዳይ ላይ ኡስታዙ የተናገረው ነብይ የተናገረው ነው። ከኡስታዝህ የምናሰማ እኔ ያልኩት አሁን ሚዩት አታረገኛ ታዲያ። ፕሊዝ ሚዩት አታረገኝ። በራስህ ሜዳ ተሸነፍክ እንዴ? በራስህ ሜዳ ተሸነፍክ እኮ። ጠጣበት እንደዚህ። መጨረሻ ጊዜ ልጠይቅሽ አብዱል ለጢፍ ሱመያ እመጣለሁ። መጨረሻ ሱመያ እመጣለሁ። ቆይ እመጣለሁ። አንዴ ከአብዱል ለጢፍ ጋር ጨርስ። ስለዚህ በራስህ ሜዳ ስለተሸነፍክ በእናትህ ተው። ስድስቴ ዋት እንዴ ተው። እፎይ ተው በእናትህ ጉሮሮዬን አደረግከው። ጉሮሮዬ የተሰነጣጠቀ የምር እያስጮከኝ ነው። ብዙ ሰው አስጨዋችሁኝ ዛሬ። ኦኬ ሱመያ ጋር ልለፍሽ አብዱል ለጢፍ። እስከዛ አርጉመንትን አብዴት አድርግ። ሱመያ እንኳን ደህና መጡ። ተናግሮ ነው የሚያሸንፍ ሄደች። ምንም ሲያወራ አልሰማነውም። እንኳን ደህና ቆየ። አሸነፍ ኧረ በእናትህ ቆይ አብዱል ለጢፍ ፕሊዝ። አደከምከኝ። ቢኒ ሰላም ብያለሁ። ሱመያ ቀጥልሽ። ጥሩ በቃ ተሸነፍኩ በል። በጣም ጥሩ ወንድ ነኝ። ፕሊዝ አይመጣም እንትን አይገድልም ምናምን ኦልሞስት ወደሚል ውስጥ እኮ ነው የገባኸው። ቶ በቃ ቃል የእኛውን እንለፈው። ሱመያ ያስሚን ነው ያንቺ። ጨርስ እንዴ እፎይ። ምን ነው ከኔ ጋር ሳጨርስ ላስወጣህ ነው። ተራ ጠብቅ ተባልክ እኮ። ተራን ጠብቅ፣ ተራ ጠብቅ። ሚዩት አድርጋ እንዴ። ሱመያ አየለ ሁለተኛ ደግመህ እንዳገባ። ክርስቲያን ነህ አይደለ? ደነዝ ስትጠራ ደግሞ አሰማም። ክርስቲያኖች ገብታችሁ ከመግባታችሁ ስትጠሩ
ወይ ያለ ማለታችሁ ይህ ስርዓት አይደለም። ምክንያቱም ክርስቲያኖች የሙስሊም አይነት ስም ያላችሁ ቤታችን እንዳገቡ እዛ ሙስሊሞቹ የሚያደርጉት ድራማ እኛ ጋር እንደዛ እንዲመስል ወይም ደግሞ ድራማ እንድንሰራ እንዲመስል ነው የምታደርጉብን። እኛ የምንፈልገው ንጹህ ሙስሊም ብቻ ነው ቤታችን መጥቶ እንዲወያይ የምንፈልገው። አትሊስት ክርስቲያኑ ወይ ለጥያቄ ወይ ለተለያየ ጉዳይ ከገባችሁ በኋላ ስትጠሩ ቀለጠፍ ብላችሁ ምላሽ ለመስጠት ሞክሩ። አፋችሁ አሚር እንደተጣበቀ እንደተሰፋ ጸጥ ብላችሁ ተቀመጡ።